ተረጋጋ ጎረምሳው። ለጊዜው ትንሽ እንቅልፍ ወስዷታል። አንተ ውሻ ጫፉን ትነካትና እገልሃለሁ። ትሰማኛለህ? በ24 ሰዓት ውስጥ የኔን ኪዱ ካላመጣ ቃጅል ሚስቴ ነው ማድረጋት። ሄሎ ሰርካር፣ አንተ ውሻ እገልሃለሁ። እማክዬ ወይ ያባክዬ ውይ እንደው ዝም ብዬ ሳይሽ ምን እንደምትመስኝ ታውቂያለሽ? ከናፍርሽ የቾብራ ይሄ ደግሞ ውብ ፈገግታሽ የቃጅልን ደም ግባትሽና ቅርጸ ስራሽ ደግሞ እኮ የካትሪናን እኮ ነው የሚመስለኝ። ወይ የኔ አባት እኔ ደግሞ ማን እንደሚመስለኝ ታውቃለህ? እሺ ይሄ ውብ መልክ ሀሲክ ወንዳ ወንድነት ደግሞ ሻሮካን ነው የሚመስለኝ። ታዲያ ማልቀስ ይሻለኛል። ምን አባቱ ዳርክሽ? እኔ እውነት ያንቺ ፍቅር እኮ ይሄው እንደው ባያን ዘፈዘፈኝ። እኔ ልንዘፍዘፍልና ይነውታ አሁንስ በቃኝ። አይ እኔ አሁን አልቻልኩም። ሁሌ ሳቅፍሽ፣ ሁሌ ልስምሽ ስል ይደወናል። ማነው? ይኸውልሽ ያ ችጋራም ቾምቤ እኮ ነው። ይኸውልሽ እንግዲህ ይታይሽ በዚህ ሰዓት እኔማ አላነሳለትም። ከዚህ የፍቅር ትኩሳት የፍቅር ሰመመን እኮ ወጥቼ እንዴት ላንሳለት? የኔ እናት ነይ እስኪ ቀፊ። አሻንቲ አንሱ አሻንቲ። አንተ ውሻ የኔ ስልክ ነው ማታነሳው። ጀሚ ምን ሳቱኝ አሳይ አተ ዛሬ ጸዴ ነው። ኧረ እባክህ ለአንተ እኮ ምንም ቢሰጡ እኮ ለአንተ ጸዴ ነው እንጂ ወድጄ መስሎ ነው። የውስጤን ቦርጭ ዝም ብሎ የመጣ ይመስላል። አጋዘዝ አብላልን ራሱ በልክ አድርጎ እስኪ በእናትህ በዛብሻ። ገና አፈን ከፍተህ እኮ ልትገምጥ ስትል ምን እንደሚታይ ታውቃለህ? አስፈል እንጠለይ ታያ አይደለም ራበኝ የሚል የኔ ቢጤ ፌስታል ይዞ ኡፍ አቡሻ ሁሌን ጥምጥም የሄድከው ትበላለህ ለማለት ነው አይደል? ማ አንተ? ኧረ በስመ አብ አሮጌ መኪና ራሱ እንዳንተ ናፍጣ ይበላምሽ። ቶይም በእናትህ ተመስጬ ልብላበት። አመዳ ሄሎ ጆምቤ፣ አቡሻ የት ናችሁ? ያው መንገድ ላይ እርጥብ እየበላን። አቡሻ ቶሎ ድረሱልኝ፣ ችግር ተፈጥሯል። የምን ችግር? ቃጁ ሰርካር ወስዷታል። ተገላገለ ነው። አቡሻ እየቀለድኩ አይደለም። አንተ የምርህን ነው እንዴ? መቼ ነው? አሁን ከእናንተ ጋር ከተለያየን በኋላ እሱና ጋርዶቹ መጥተው ነበር። አቡሻ የምሬን ነው፣ ደሜን ወስዷታል። ወይ ጣጣ። በልሽ ታች ያለው ስፓት ላይ ነን። እስታይል መጣው። ምንድን ነው የሚለው? አሁን ከሁኔታችን ተነስተህ ምን እንዳወራ መገመት ከብዶ ነው። በጣም በምስጠት እየበላው ስለነበር አልሰማው። አጋሰስ ለማንኛውም ሰርካር በእናትህ ቃጁን ኪድናፕ አድርጓት። ምን ሚኪ በእናትህ አሰክስ። ኦ ሜራ አላሻንቲ እና እሺ ምንድን ነው መጨረሻችን? እያንዳንዳችን ላደረግነው ነገር ዋጋ ሳያስከፈለንማ አይፋታል። እና ታዲያ ቾምቤ እንዴት ዝም ይላል? ልቤ ነሽ ደሜ ነሽ ምናምን እያላን ነበር እንዴ? እና እንዴ እዛ የምናየው የህንድ ፊልም ለመቼ ነው? ቢበዛ ሁለቱ የሶስቱ ነው የሚመጡት። ሶስቱን ለጥ አድርጎ ቀዳ አድርጓቸው አይሸኛቸውም ነበር እንዴ? ምን አንተ ብትሆን ታደርገዋለህ? ቀላል አስጥላት ነበር። ይሄን አስጥሏት ቢሆን ኖሮ እኮ የምትጋትተውን ነገር ታቁም ነበር። ከዛ ይፈጠነ ቾምቤ ልቤ ቾምቤ ምናምን ብላ ሸራ ነበር የምገባለት። በእናትህ አሁን ወሬ ማዳመቁን ትተህ ምን እናድርግ እንዴ? እንደውም አሪፍ ሀሳብ። ምን? ናታንን እዚህ ጭቡ ውስጥ ማስገባት አለብን። እንዴ? ለምን? ናታን ፎንቅ አለበት። ስለዚህ ሁለቱም ናቸው መፋየት አለባቸው። አይ ሚኪ አሁን ገና ጸዴ ሀሳብ አመጣ። ወይ ናታን ወይ ቾምቤ ከሁለቱ አንዱ ያስመለሰ ሀሳብ ቃጀልን የራሱ ያደርጋታል። እንደውም ይኸውልህ ሲመጡ እንደዚህ እንላቸውና መጨረሻቸው እናያለን። ሰርካር ግን ሰው ነው? ሰው አይደለም እኮ። አሁን ቃጁ ምን አድርጊ ብሎ ነው የያዛት? እሱማ ያው ችግ ናት ብሎ አስበው ነው የሚሆነው። አሻንቲ ግን የት ነው ያለው? የት ይሆናል? እዛ ከማኪያ ጋር ፎንቄ አበቤ ምናምን እያለ እየተጃጃለ ነው የሚሆነው። ቆይ እንደውም አጮለታለሁ። ከዛ በፊት ለናታን አጮለታ። እባክህ እኔ ተምሮ ላይ ነው የሚሆነው። እባክህ ዝም ብለህ ደውልና ቻንሳችንን ሞክር። እንደውም ከፈለክ ራስ ደውልለት። እሺ ምን ታካ
ታካብዳለህ። ቀላል ደውላለሁ። አሁን እኮ ስልክ አለ። ምንሽ እንደዚህ ብሩጭ አንቺን ለመፈለግ ቆይ ምክንያት ያስፈልገኛል እንዴ? እሱማ ያስፈልጋል። ቆይ ምን ሆነሽ ነው የደበረሽ? ስታየኝ የደበረኝ ይመስላል። ቀላል ይመስላል። በጣም ነው የሚያስታውቅብሽ። እባክህ አይነህ ነው አልደበረኝም። መሲ አይደለም ፊትሽ ላይ ያለውን ቀርቶ ልብሽ ውስጥ ምን እንዳለ በደንብ ነው የማውቀው። ተሳሳትክ። የልቤንማ በጭራሽ ልታውቅ አትችልም። እንዴት? ጓደኛሽ እኮ ነኝ ናታን። ለእኔ ግን ከጓደኛም በላይ ነህ። ለዚህ ነው እያንዳንዱ እንቅስቃሴ ከሚያሳስበኝ። ራስሽ ንገሪኝ ብዬ ነው እንጂ እኮ ለምን እንደከፋሽ ገብቶኛል። እንዴ ካወቅክ ታዲያ ለምን ትጠይቀኛለህ? ያስኮረፈኝን ነገር አታስተካክልም? ማስተካከል ማልችለው ነገር ሆኖብኝ እኮ ነው። ለነገሩ ልክ ነህ። ከምታስተካክል እኔ ብከፋ የተሻለ ነው አይደለ? እንደዛ ማለት አይደለም። ከቃጀል ጋር በስልክ ሳወራ የነበረውን ተደብቀሽ እንደሰማሽ ነው ያውቃለሁ። ቆይ ግን የምለው ለምንድነው ግን እንደዚህ የምትደብርሽ? ለምንድነው ቃጁን በዚህ ልክ የጠላሻት? ናታን ለአንተ የምትመጥን ሴት ስላልሆነች። መሲ ፍቅር እኮ መስፈርት የለውም። እኔ ደግሞ በጣም ወዳታለሁ። ምንም ስርዓት የሌላት ልጅ ነች። በጭራሽ ካንተ ጋር ማች አታደርግም። እሺ ቆይ ማነች ከኔ ጋር ማች የምታደርገው? ምን እንደኔ ልበልክ? በቃ ስርዓት ያላት የተረጋጋች የሴት ወዝ ያላት ምናምን። ቆይ ግን ይሄ ሁሉ አንድ ሴት ላይ አለ? እሷ አንተ እንደምታይበት መነጽር ይወሰናል። ካላስተካከልከው እንኳን ሩቅ ያለውን አጠገብክ ያለውን ማየት አትችልም። ዛሬ ግን ቃላቶችሽ በጣም ከበድ ብለውብኛል። ቃላቶች ሳይሆን እኔ የተሸከምኩት እውነት ነው የከበደክ። ኧረ አባሰችው። ቆይ አንቺ መጽሐፍ ማንበብ ጀመርሽ እንዴ? ማንበብ ከቻልክ ሰውን መጽሐፍ ነው። እሺ እኔ በቃ በይ እናትዬ መስዬ መልሽልኝ። እኔ መስዬ መልሻለሁ። ሚኪ ደወለ። ሚኪ ለምን ፈልገው ነው? እኔ እንጃ ነው የሚያውቀው። አንሳለታ ታዲያ። ሄሎ ሚኪ። ሚኪ ነኝ። አውቄሃለሁ። ቆይ ምን ተፈጠረ? አረ በእናትህ የሌለ ትልቅ ችግር ተፈጥሯል። ፈጥነህ ካልደረስክ በቃ ተበላ። ምን ሆነ ነው? ቃጀል ታግታለች። ኧረ በስመ አብ። በቃ በአንተ ቤት ፕራንክ ማድረግ ነው አይደለ? ወይ ፕራንክ! አንተኛ ራሱ የሌለ ነው ግራ የገባን። ሚኪ እስኪ ህፃኑን በል። ህፃነ ቂርቆስ እኔ ምሪን ነው። እንዴት? ቆይ ማለቴ ማን ነው? ማን ይሆናል? ሰርካር ነው። ማን ነው ደሞስ? የአሻንቲ ሚስት ባል። የአሻንቲ ሚስት ባል? ቆይ እንዴት ማለቴ መቼ? ወንድም ይሄን ሁሉ ጥያቄ እስክመልስልህ ድረስ ነፍሷን ሰባተኛ ሰማይ ይልካታል። አረ ዝም ብለህ ቶሎ ተከሰት። እሺ መጣሁ። ይሄ ውሻ አንድ ጭረት ተሳስቶ ሰውነቷ ላይ ቢያሳርፍ እመኝኝ እገለዋለሁ። ምንድነው ናታን? ምን ተፈጥሮ ነው? ሰርካር ቃጁን አግቷታል። እንዴ ለምን? አላውቅም። አሁን እንጂ ቃጁን የነካበት እጁን እሰባብርለታለሁ። ናታን እሺ ቆይ ተረጋጋ። እንዴ መሲ ዋጋውን ሳልሰጠው አልረጋጋም። አሁን ነው መሄድ አለብኝ። እና ታዲያ ወዴት ነው የምትሄደው? ያንን ውሻ ዋጋውን ሰጥቼ ቃጁን ማስመለስ አለብኝ። ቻው። እሺ ራስህን ጠብቅ። ምን አለ ለኔ እንደዚህ ብትሆን። ምን አለ? አልበር እንደ አሞራ ሰው አድርጎ ፈጥሮኝ እያለ እየከነፈ እየመጣ ነው። ሰርካር ግን እንኳንም ቃጀል ነው መሰለህ። ዝም ብዬ ሳስበው የሆነ ጸድ የሆነ ደርቢ ልናይ ነው መሰለህ። ሰርካር ግን ቃጁ ላይ የማይሆን ነገር ለመስራት እንዳይወሰወስ አያደርጉ። እንዴት እንደሱ አልክ? እማክያ ስትናገር አልሰማህም እንዴ? አንተ ልጅ እማክያ ትበል። እማክያ ማለት መብት ያለው አሻንቲ ብቻ ነው። ረስቼው እኮ ነው እንድንጥላ። እሺ አሁን ወደ ሰርካር ጩቡ ሂድበት። ሰውየው ሸራ ብቻ ነው የሚደላው ብላለች ኪዱ። አንዴ እሱንስ ቢሆን ቃጀል ፒስ ትለዋለች እንዴ? በእናትህ ፍታ፣ አትዝጋኝ። እንግዲህ እኔ ምን ላድርግ? ጭዊውን የጀመርከው አንተ ራስህ ነህ። ባይሆን ለአሻንቲ ደውልለት። ይህ ጦሰኛ የሆነ ልጅ እንደው እግዚአብሔር ተስነ ስርዓት እንኳን እንደበላ እንደው ማስረስተኝ ነበር። ልደውልህ። አሻንቲ እንኳን መብላት የማልችልበት አለ። እስኪ ዝም በል። ማኪያ እንዴት ነው? ያበደ ነው። እኔ ልበድልሽ ማኪያ። እኔ አሻንቲ ገና ምኑን አይተሽ? እኔ
እንዴት? ይኸውልሽ እማክዬ አሁን ምሳችንን እንበላን ቁርቁር በኋላ ደግሞ ሲመሻሽ ከተመቸን ደግሞ ይሄ ማሸጋገሪያው ድልድዩዋ ነገር የለችም እታች ሰፈር የሆነ ሰው ያለ ቆንጆ እርጥብ ነው የሚሰራው ሃፒ አወር ደግሞ የሚባል ነገር አለ ሁለት ለገዛ እንዲመረቅለታል እንግዲህ አንዷን ተካፍሎ መብላት ነው የምርና አባክያ የእርጥብ ሃፒ አወር እማክዬ ለምንድን ነው ግን አንቺ ስስቂ ዓለም ሁሉ የሳቀችኝ ይመስለኝ ይቻላል በፓስቲ ስጣፍጥ ስለምትወደኝ ይሆናል እማክያ ላንቺ ያለኝን የፍቅር ስሜት ለመግለጽ ሳስብ ምን እንደሚሰማኝ ታውቂያለሽ ምን ይሰማል ምን ልበልሽ አባይም በጭልፋ እንደ መጭለፍ ነው የሚያለብኝ ወይ አባክያ ምን አባት ይላርግልን እሺ አትፍሪኝ ነኝ እኔ ምን ላርግ እኔ እኮ አሁንስ እነዚህ ሰዎች እኮ እንደ ኢትዮጵያ ፊልም ሆኑብኝ እኮ ሙጭጭ አሉብኝ ወይ ጉማል በሉ ወይ አዋርድ አላችሁ በስመ አብ ወወልድ እንዴት እንደ ኢትዮጵያ ፊልም ማለትማ አስቢው እንጥልሽ እስኪወርድ ከንፈርሽ እስኪደርቅ ጀንጅነሽ አስምጠሽ ምናምን አንድ ፓርክ ውስጥ እኮ ነው መናፈሻ ውስጥም ሊሆን ይችላል ልክ ልስሚያት ስትይጥር አቤት ምን ቀን ያወቅኳቸው የተረገሙ እኔ የምለው እነዚህ ሰዎች ያሉት ኢትዮጵያ ፊልም ላይ ብቻ ነው እንዴ ይኸውልሽ ለማንኛውም አንስቼ ነው ልክ ልኩን የምነግረው አንተ ግን ችግር ምንድነው ገንዘብ ታዲያ ቤተ ክርስቲያን በራፍ ላይ ሄደ ለምን ታዝገኛለህ እንዴ እኔ እዚህ ጋር ቆይ በየቀኑ መሰቀየት አለብኝ እንዴ ስደውሉ እኮ እኔ አቡሻን የምለምነው ይኸውልህ ሰማኝ ይልቅ ቦታው በኪራይ ሳይጀመር በፊት ለልመና የሚሆንን ቦታ ቀድማ አዘጋጅ አሁን በእናት ወሬውን ተውና ምነግርህን ስማ ምንድነው ሰርካር ቃጁን አገታት ምን ቃጁላላን አዎ ቃጁላላ አሁን በእናት ወሬ አታብዛ የፈጠነ ታች ስፓት ነው አሁን ሰርካር የተባለ ሰውዬ መረረ ምን አደረገ ቃጁላላን አገታት ምን መስዬ ምን ሆነሽ ነው? አሁንስ አልቻልኩም። ምን ተፈጠረ? ቆይ እስከ መቼ ነው በተደበቀ ፍቅር ውስጥ የምቆየው? ወይኔ ጉዴ! ከናታን ጋር ተጣላችሁ እንዴ? ሰብል ደግሞ እንደዛ ቢሆንማ ጣልቼው ፍቅሩ በወጣልኝ ነበር። እና ምንድን ነው በተዘዋዋሪ በምሳሌ ባስረዳው በቃ ልጁ ምንም ሊገባው አልቻለም። ቆይ ለምን ወይ በቀጥታ ነግረሽው አትገላገዩም? በቃ ሰው ማይሆን ነገር አስቧል ብሎ እንራራቅ ያለኝ ልጅ አስበሽዋል ደግሞ በቀጥታ ፍቅሬን ብነግረው ጭንቅ ያለ ነገር እኮ ነው። ምን ተሻለን ታዲያ? አላውቅም ሰብሊ፣ በጣም ግራ ገብቶኛል። ቆሺ የት ሄዶ ነው አሁን? ቃጀል ታግታለች ብሎ እንዴት ተሯሩጦ እንደሄደ ብታይ። ታገተች እንዴ? ቆይ ልጅቷ ምንድነች ይሄን ያለ ልትታገት የምትችለው? ልጅቷ እኮ ምንም የሴት ወዝ የሌላት ዱርዬ ናት። ቆይ እንዴት ከሷንሽ ይታየዋል? አረ መሲ ልጁን ችግር ውስጥ እንዳትከተው በእናትሽ። በዚሁ ከቀጠለ የት ይቀርለታል? እንግዲህ ምንም ማድረግ ካልተቻለ የሚሆነውን መመልከት ነው። አንቺ ያቺ ብርክቲን አየሻት? ምን አዲሷን የላ አፍቃሪ ነው? አዎ እንዴት እንደሚያረጋት ብታይ። ገና ከመምጣት ያልደረሰችበት የለም ማለት። ጆኒ ጋር ሄደች፣ ካሌብን በፍቅር ነደፈች፣ እኔን ለመሰለል ሞከረች። በመጨረሻም ሄዳ ያ ኤላ ጋር ተለጠፈች። ናታን አስተዋወቀኝ። ብታይኛ እንደምወዳናለች። ምን ብትለን ጥሩ ነው? ምን አለቻችሁ? ግንኙነታችሁ ከጓደኛም በላይ ነው፣ ማለትም ፍቅረኛ ማቾች ነው የምትመስሉት አለች። እና ናታን ምን አለ? ያው እንደተለመደ ነው። እኔ ግን በልቀለበት አዘጋጅ ብዬ እመኛቴን በቀልድ መልኩ ነገርኩት። አየኔ ጓደኛ ምንም አይነት አጋጣሚ አልኩሽም ማለት ምን ላድርግ ብለሽ ነው? አንድ ቀን አይኑ እስኪ ይበራለት። ኧረ አንቺ ተቀምጠን ቀረን እኮ ነው አይነት የቤት ሰዓት ደርሷል። መለስሽ በፈተና የሚገኝ ነገር ሁሉ መጨረሻ ያምራል ብለህ ታስባለህ? ሁሉም ባይሆኑ አዎ፣ ሁሉም ላይሆን ይችላል። ግን እኮ አንተም በትግል ያገኘው ነገር ነው የሚያስደስት። ይሄ ሀሳብሽ ያስማማኛል። ለምሳሌ ወርቅን ብንመለከት እንደ ድንጋይ በየቦታው ብናገኘው ብዙም አያስደስተንም ነበር። ግን ተፈልጎ ነፍስን እስከ መስጠት ድረስ በሚደረግ ጥረት ተገኝቶ
ከዛ ታጥቦ በሳት ተፈትኖ ነው አሁን ያገኘውን ክብር ያገኘው። ቆይ ምንድነው እንደዚህ መፈላሰፍ? ፍልስፍና አይደለም እባክህ። እና ታዲያ ምንድነው? ከህይወት የተቀዳ እውነታ። ይሁንልሽ። ግን ኤላዬ ለምንድን ነው ያንተ በመሆኔ እንደዚህ ፈተናና ተቀናቃኝ የበዛብኝ? ተቀናቃኝ? አውቃ ነው አምታ ስለፈለፈኝ? አይ እንደሱ አይደለም። ተቀናቃኝ ማለት እኮ ሁለት አንድ አይነት ፖዚሽን ላይ ያሉ ነገሮች ለአንድ ነገር ሲወዳደሩ ማለት ነው። እንደፈለክ ልትለው ትችላለህ። እነሱ ግን ሊቀሙኝ እንደሚችሉ አስበው አይደለም መተው ድንበሬን የሚጥሱት። ምንድን ነው የሚቀሙሽ? ፍቅሬና አንተን። ይኸውልሽ እኔ እንደ ኳስ ዋንጫ አይደለሁም። ማንም ባሸነፈ ቁጥር እየመጣ የሚያነሳኝ ሰው ነኝ። ስለዚህ ምርጫ አለ። እውነታው እሱ ቢሆንም እንደ አንድ አፍቃሪ ግን መስጋቴ አይቀርም። ሰበብ እየፈጠሩ መተው ሲያገኙ አለመቅናት አልችልም። በማይሆን ነገር ራስሽን አታስጨንቂ። አቤት፣ ምን ፈለግሽ? ኤላዬ ዛሬ አብረን መሄድ እንችላለን? ከአለም ጋር እየወራ ነበር። ውይ ረብሽኳችሁ እንዴ? በጣም ለነገሩ እስከ ዛሬ አብራችሁ ነበራችሁ። ከዚህ በኋላም ከዘለቃችሁ ብዙ ጊዜ ይኖራችኋል። ስለዚህ ለዛሬ ቀላቅሉ። ቆይ አንቺ ለምን ከሌላ ሰው ጋር ትሄጂ? እረሳሹ እንዴ? ለግቢው አዲስ ተማሪ እኮ ነኝ። በደንብ የማውቀው የቀረብኩትም ኤላዬን ብቻ ነው። ምን ነው ግቢውን በሙሉ ልተዋወቅ እያልሽ ስትዞሪያው ነበር እንዴ? ወይስ ማንም ሊቀርብሽ አልፈለገም? ውይ ማነሽ አለሚቱ ማለቴ አለም፣ ሁሉም በጣም ወደውኛል። ደግሞ የሚወደድ ጸባይ ነው ያለኝ አይደል እንዴ ኤላዬ? አዎ ተግባቢ ነሽ። ብዙ ቆመን ለምን አንሄድም? ሴትዮ ማን ፈቀደልሽ ከኛ ጋር እንድትሄጂ? በቃ አለም ለዛሬ ትቀላቀለን። ኤላዬ በቃ በእኔ አጨክንም አይደል? ፈጣጣ ስለሆንሽ ምትፋችን ስላልመሰለው ነው። ኤላዬ ምንም ቢል አይከፋኝም። ስሚ ሴትዮ፣ ይሄ በተለየ መልኩ ኤላ ምናምን የምትዩ ነገር አቁሚ እሺ። እንደ ማንኛውም ተማሪ ኤልያስ ካልሹ ይበቃል። ምን ማለት ነው? እኔ እንደ ማንኛውም ተማሪ አይደለሁም። ከማናችሁም በፊት የማውቀው እኔ ነኝ። እናንተ አሁን የመጣችሁ ናችሁ። ያ ያለፈ ታሪክ ነው። ዛሬ ሌላ ህይወት ጀምሯል። አዲስ ህይወት። ለምንድን ነው ጭቅጭቃችሁን ትታችሁት ማለት ነው? ልክ ነህ። ምንም ብትላቸው የሚሰሙ ጉዶች አይደሉም። እኔ ማለት ቀኑ የሌለ ጉትት አላለብህ? እኔ እንጃ፣ እኔ አላስተዋልኩትም። እባክህ ነገ እንደዚህ ራቀኝ። እንዴት? እኔ እንጃ። በቃ ቶሎ ነግቶ ይሄ ኤልያስ ተብዬው ስብርብሩን አውጥተንለት ከሲስተሙ እስክናወጣው ድረስ ቸኩያለሁ። ቆይ አንተ ምንድነው እንደዚህ ያስቸኮለ? ማለት አንተ ለግጥሚው አልጓጓ? እሱማ ጓጉቻለሁ፣ ግን ደግሞ ያንተ በጣም ባሰ። ደግሞ በብርክቲ ምክንያት ነው አይደል? አዋ እሱ ቆይ ማን ስለሆነ ነው ያየውን ሁሉ ካልወሰድኩ የሚለው? የእሷን ነገር ግን ብታስብበት ይሻላል። ምኑን ነው የማስብበት? በጣም እየቸኮልክ ነው። መጀመሪያ ግን ብታጣራ ይሻላል። ቆይ ምኑን ነው የማጣራው? ስለ ልጅቷ ነዋ። አንተ ለእሷ ያለ ስሜት ከመጣውቁ በፊት አንተ መጀመሪያ ስለ ልጅቷ አጣራ። ምንም አትሆንም። እሱን ለእኔ ጣለው፣ በደንብ አሰምጣታለሁ። እየተባለ ያለው ልጅቷ እዚህ ድረስ ለመማር የመጣችው ለኤልያስ ብላ ነው። እና ይሁና፣ እሱም ብላ እዚህ ድረስ ከመጣች እስኪ አስበው ለኤልያስ ያላት ፍቅር ምን ያህል እንደሚሆን። እንዴ በጭራሽ ነው አንተ ማትሰማው። ነገ እሱን ጥጋብ እናስተንፍሰው እንጂ እንዴት እንደማትሰማኝ ያሳያል ካልክሽ። እኔ ግን የጥያቄዎቿን ብዛት በአንድ ከፍ ባታረገው ባይ ነኝ። እሱ ለእኔ ተው፣ በደንብ ነው የማሰምጣት። ይኸውልህ እንደ ውሃ ነው ማፍሳት። እስኪ እናያለሽ ታገኝ። አንተ ትንሽ አይደብርም እንዴ? የምታፈቅራት ልጅ ሰርካር ይዟት ስትሄድ ዝም ትላለህ እንዴ? እንዴ ሚኪ፣ እኔ ምን ላርግ? ጋርዶች እኮ ጠምሻ ናቸው። ደግሞ የምችለውን አድርጌያለሁ። ምንም ቢሆንስ ፍቅር አይደለች እንዴ? አቡሻ ደሜን አታፍለው። ይብላ። ደም መፍላት ብርቅ ነው እንዴ? ይቀልዳል እንዴ? ይሄን የታችን ቃጀል ምን አይነት ነገር እያሳለፈች እንደሆነ ማን ያውቃል? ወይኔ ቾምቤ ቾምብነት። እኔ እኮ በጣም ሞክሬያለሁ ሚኪ። የምፈልገው ነው የሚመስልህ? 10 ጊዜ ደሜ ልቤ ስትል የነበረው ለዚህ ነው። እንኳን አንተ ልብ ልትሆን አይደለም ጥፍር አትሆንም። እሺ አንተ ልጅ አስቀይማለሁ። ምትፈታ ከሆነ ፍታ።
እኔ እኮ እፈታለሁ፣ ግን ዋናው ጥያቄ ሰርካል ቃጀልን ይፈታታል ወይ የሚለው ነው። ለነገሩ ጣጣ የለውም። አንተ እያራመድክ ያለው ሙድ ሁለት ባላ ያዝ፣ አንዱ ቢበጠስ በአንዱ ትጫወታለህ። ጭዌ ነው አይተጫወትክ ያለው። እኔ እኮ ባለፈው አንዱ ጀለስ ዲኤስቲቪ ቤት አንድ ቸከስ አታዋጣም ሲለኝ አልገባኝም ነበር። ለካ እውነቱን ነው። ይሄ ደግሞ ምን አባቱ ሊያደርግ ነው የሚመጣው? እኔ ነኝ የጠሩት። ለምን? ፍቅሩ እንዲያድን ነው። ማናት ፍቅሩ? ላስታውስ፣ ቃጁላላ ትባላለች። አንተ አፍን ዝጋ። ይኸውልህ ቃጁላላ የኔ ብቻ የልቤ ድራም ነች። እሺ እሱ ናታ ሲመጣ ታወራዋለህ። እሺ አቡሽ ሚኪ፣ ቆይ ምንድን ነው የተፈጠረው? ቃጁን ተበል። የት አካባቢ ነው ኪድናፕ ያደረጓት? ከዚህ ጋር ቸልሲ ስትል ነው የታገተችው። ምን አንተ እያለ ነው እንዴ? ምን ልትል? እንዴት አንተ እያለ ቃጁላላ ኪድናፕ ትደረጋለች? በዚህ ሰዓት ትጣላላችሁ። እኛም ያልነው ይሄንን ነው። ሲያስጠላ በእናትህ። እሺ ምን ማድረግ ነበረብኝ? ጋርዶቹን ይዞ መጥቶ እኮ ነው ፍላት አብልቶኝ የወሰደብኝ እንጂ እኔ ደሜን አሳልፌ የምሰጥ ሰው ነኝ? እኔ እኮ ቾምቤ ነኝ። ዝጋ ወረኛ። ጭራሽ መከራከር ሳችል ነው እንዴ አፈቅርሻለሁ ምናምን ስትል የነበረው? አንተ ልጅ አትሳፈጠኝ። ቆይ ምን እንዳታመጣ። አረ ተረጋጉና እንነጋገር። አቡሽ ቆይ እንዴት ብዬ ነው የምረጋጋው? እስቲ ንገረኝ፣ እንዴት ብዬ ልረጋጋ? አፈቅርሻለሁ፣ ልቤ ነሽ፣ ደሜ ነሽ ምናምን ሲል የነበረ ልጅ እኮ አሳልፎ የሰጣት። ቆይ አንተ ብትሆን ምን ታደርግ ነበር? እኔ ልቤን ማሳየት በምላሴ ሳይሆን በተግባር ነበር ለቃጁ ስል ማሳየው። ቃና ቲቪ ነው የምታሳየኝ? ኢቢኤስ ነው? ፊልም ነው? ምንድን ነው የምታሳየኝ በዚህ ሰዓት? እነዚህ በሉ አሁን ተነሱ እንሂድ። የት? ያለችበት ነዋ። ከሰብ መክፈል ያለብን መስዋዕትነት ከፍለን እናስለቅቃታለን። ተረጋጉ። ሁሉም ነገር በፍጥነት አይሆንም። አሁን ማድረግ አንችልም። ለምን ሲባል? ምክንያቱም ሰርካል ካልደወለ የት እንዳለች አናውቅም። አቡሽ እስከዛ ድረስ የኔ ቃጀል ብትጎዳስ? አንተ አፍን ዝጋ። ቃጀል ያንተ አይደለችም የኔ ብቻ ነች። ይህንን ደግሞ ልታቅ ይገባል። ምንድን ነው የምታጓጉ? ወይ ተጣሉ ወይ ተፋቱ። እንዴ ትሰማኛለች ወንቢ? አሁን አፍን ዘግተህ ከዚህ ቦታ ጥፋ። አንተ ልጅ ትሰማኛለህ? አንተ ራስ ከዚህ ጥፋ። ትሰማኛለች ወንቢ? ጥርስን የማላራግፍልህ ቃጁ በኔ ምክንያት ከሰው ጋር እንዳጣላ ስላለችኝ ነው እንጂ ጥርስን እንደቆሎ ነበር ምበትንልህ። ትሰማኛለህ ናታ? እኔም የእሷን ቃል አክብሬ እንጂ አንተን መሰባበር አቅቶኝ ቃል ኪዳን። ኧረ እንደዚህ ሲከበር በህይወት አይቻልም። በቃ ማይዋጣላችሁ ከሆነ ፍቱ። ቾምቢ በቃ አንቺ ቁሹ፣ እኛ እንመጣለን። አዎ ናታን ሰው ይህንን ነገር በደንብ አድርገህ እሺ። እዚህ ጉዳይ ላይ እጅህን አስገባለሁ ብትል እመነኝ አስቀይምሃለሁ። ህፃነ ቂርቆስን አስቀይምሃለሁ። ትሰማኛለህ? መቼም ቢሆን እሺ በቃጁ ምክንያት ዝም በል። ዛሬ ሚኪና አቡሽ ናቸው ጠቅመዋል። ሴታ ምን ያህል እንደምወድህ ታውቃለህ? ልቤ አይንሽ ለጭፍን ብርክቲ ኤላ ተረጋጋ። አውቃ ነው ኤላ እያስመሰለች ነው። ለምን አይደለም አለም ያማታል። እኔ በደንብ ነው ጠንቀቂ ማጋት። አዩቲ አሁን የፈጠረኝ ቶሎ በይ ዋይዘሽልኝ። ለምን ድብና አለም ሀቢብቲ 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 እባክሽን አይሽን ገለጭ ሀቢብቲ 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 በእናትሽ ሀቢብቲ ሀቢብቲ ኤላ የኔ አባት ይኸው ሀቢብቲ 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 አይንሽን ገለጭ ሀቢብቲ ንቂ ናት ሀቢብቲ በእናትሽ ንቂ ሀቢብቲ ነቃሽ ነቃሽ ሀቢብቲ ነይ ትንሽ እርግጥ ደህና ነሽ አይደል? እንኪ ዋጠቂ አሁን ደህና ነሽ አይደል? ሀቢብቲ ተረጋጋሽ? አሁን ደህና ነሽ? አይ ችግር የለም። ወይ ለምሪያም ነው ዛሬ። ተረጋጋ የኔ አባት፣ ምግብ ስላልበላው ነው። እንዴ ለምንድን ነው ያልበላሽው? እየጾምኩ። እንዴ ሀቢብቲ የምን ጾም ነው? ዛሬ እኮ ጾም የለም። አውቃለሁ። እና ስለምን ጾም ነው የምታወሪው? ፈጣሪ አንተ እንዲጠብቅልኝ
ልብህን አራርቶ ወደ እንዲመልስልኝ በራሴ ፍቃድ እየጾምኩ ነው። አይ ቢቲ ቆይ ያምሻል እንዴ? ለምን እንደዚህ ታደርጊያለሽ? እንደዚህ የሚባል ነገር እኮ የለም። ለኔ ግን አለ። ላንተ ስል ምንም እሆናለሁ። አይ ቢቲ ያምሻል እኮ። ቆይ እንዴት ለራስሽ አታስቢም? ኤላ ታውቀዋል ሀቢብቲ እያልክኝ እኮ መጾሚያ ውስጥ መጣልኝ ማለት ነው። ቆይ አንቺ ያምሻል እንዴ? ለምንድን ነው ለራስሽ እንኳን ማታስቢ? አለም አንድ ያብረሻቱኝ። እሺ እኔ ብስኩት ነገር ገዝቼልሃለሁ። ደግሞ የምንም ነገር እንዳትያት፣ እንጣላለን። አታስብ፣ ምንም አልላት። ጎበዝ አንቺ አስመሳይ፣ አውቀሽ አቴንሽን ለመሳብ ነው እንደዚህ ያደረግሽ ያለሽው። ምን ለማለት እየሞከርሽ ነው? ስሚ፣ ሆን ብለሽ እንደሆነ እኔም አንቺም እናውቀዋለን። አለም ምንም እንዳትያት ብሎሻል። ሆን ብዬ አቀናብሬ ተናግሬ ችግር እንዳልፈጥርብሽ። እባብ ነሽ። እሺ የፈለግሽውን ማለት ትችላለሽ። ውይ ኤላ ይመጣል። ኤላ ያትበዩ እና ግባሽ እንደፈለግኩ እለዋለሁ። አይ እዚህ ግን ልክ አላደረግሽም። ምን እያደረክ ነው? አይታይሽም እንደ እያጎረስኳት ነው። ያማሃል እንዴ? በራሷ አትበላ። ይኸውልሽ አለ ስለ ብርክቲ ብዙ ማታውቂው ነገር አለ እኮ። ምንድነው? ብርክቲ ምግብ ካልበላች አማታ፣ ስለዚህ ግድ መብላት አለባት እኮ። በራሷ አትበላም። አለም አያገባሽም። አሁን ደንሽ እንደና ይሆንሽ አይዞሽ። አሁን እንዴት ነሽ? አይዞሽ። ደህና ነሽ? ጎረምሳው ማን እየጠበክ ነው? በቃ አንቺ ነው አለ ማን ነው? እሺ ከሱ ማለት ይሄ ነው እኮ። አንተ ነህ የምትጠብቀኝ? አዎ ምን ነው ችግር አለ? እኔ ችግር አይኖርም ሰውዬ። ቆይ አንተ ሲጀመር ከመቼ ጀምሮ ነው የምትጠብቅ ጀመርከው? አንቺ ምን ሆነሽ ነው እድሜ ልክሽን የምትነዛነሽኝ? ቆይ እንዴ ይልቀውን በጣም ጨንቆኛል። አማክሪ። ታዲያ ጭንቀትህን ዝፈነው። ደግሞ ምን ብዬ ነው የምዘፍንበት? ያምሻል እንደ አንቺ ጭንቅ ጥብብ እያልኩልሽ ባንቺው ፍቅር ተያዝኩልሽ እያልክ ነው። ኧረ ተይ፣ ኧረ በፈጠረሽ እህቴ። አሁንም እኮ ስልኳን አታነሳልኝ። ማናት? ኤልዳና ናታ። ኤልዳና ደግሞ ማናት? ጄሪ። ቀሳል ሰውዬ። ሆ ጭራሽ ደግሞ ልደነፋ ያምርሃል እንዴ? አንተ እኮ ነው አፍቃሪው። እና ያፈቀሩ ሰዎች ደግሞ ሰውን ቀና ብሎ የመናገር አንጀቱም በጀቱም የላቸውም። እሺ እና ምንድነው ማድረግ የሚችሉት? መለማመጥ። ግን ትንሽ አላሳዝንሽም ጄሪ? እንደው ፍቅር እግዚአብሔር ይስጠው ሲስተም። እንደው እረ ፍቅር ምን ይሳነዋል? አንተ ኩስምን እኮ ነው ያደረገ። ያኔ በቃ ከኔ በላይ ሰው የለም ምናምን እያለ የሚደነፋውን ሲስተም ማለት ነው ልክ እንደ መኪና ጎማ ተንፈስ ያደረገልኝ ፍቅር እግዚአብሔር ይስጠው። ምን ይሳነዋል? ጨርሽ? አይመስለኝም። ግን ወደ ጉዳይ። ከዛ ጊዜ ጀምሮ እኮ ተገናኝተን አናውቅም። ብደውልላት አታነሳም፣ ቴክስትም አትመልስልኝም። ምንድነው የሚሻለኝሽ? እኮ ኤልዳና ባንተ ጨከነች። እኔም እኮ የገረመኝ እሱ እኮ ነው። ሞኝ ካመረረ ማለት ይሄኔ ነው አንተ። እና ምን ይሻላል? በቃ ተባበሪኝ። ምንድነው የምተባበረ? ደውይላትና ከዛ አንቺ አናግራት። አይ እንደው ምን አይነት ጣጣ ነው በእናትህ። ይሄ ፍቅር የሚባል ነገር ውስጥ እየሄዳችሁ ትነከሩበታላችሁ። ከዛን ከተያዛችሁ በኋላ ጄሪዬ የሆነ መላ፣ ጄሪዬ እንደዚህ፣ ጄሪዬ እንደዛ። እዲያ ጦሰኛ ጄሪ ወሬ አታብዣውን አልኩሽን ብቻ አርጊልኝ። እቺን ተወዳለችና ጄሪ አንተ እኔን ጄሪን ጄሩ ካካካ ተብዬ ተዘፈነልኝ ልጅ
እኔ የትዳር አማካሪ የተከበረ ስራ ያለችኝ ልጅ ጭራሽ እኔን ወሬ አታብዢ ሲስተም እኔን ወሬ አታብዢ። እንደው ስልኩን መደወልም ትች እሺ በርገር ጋብዝሻለሁ። ተረገመች። በቅድሚያ ግን ብር እሺ ትራንስፈር አድርግልሻለሁ። ሚኪ ምንድነው ጉዱ? አንተ ነህ ጉዱ። በአንተ ጦስ ነው እሺ እዚህ ሁሉ መከራ ውስጥ የገባ ነው። ቆይ ኪዱ የምትበይው የሰርካር ሚስት አንቺ ነሽ? አንተ በእናትህ ስነ ስርዓትን ያዝ። ይኸውልህ ኪዱዬ እኔ ፍቅረኛ እንጂ መቼም የሰርካር ሆና አታውቅም። እሺ እኔ ምንም ትሁን ምንም አይመለከተኝም። ትሰምኛለሽ? ታግታ እየተሰቃየች ያለችው የኔ ፍቅረኛ ቃጁ ነች። እሺ ቆይ አንተ ማን ነህ? ናታን ይባላል። የቃጁ አፍቃሪ ነው። ቆይ እቺ ልጅ ስንት አፍቃሪ ነው ያላት? ስንትም ይኖራት አንቺ ምን አገባሽ? አንተ በእናትህ ዞር በል አንቺ ይቺን የመሰለሽ ልጅ እማክዬ ዲስሪስፔክት ስታደርግ ትንሽ አታፍርም? ትሰማኛለህ? ይሄ የዲስሪስፔክት ጉዳይ አይደለም። እሺ እና ምንድን ነው? ይሄ የህልውና ጉዳይ። ወይኔ አባክዬ በቃ ተረጋጋ። ስትናደድ የምታደርገውን አታውቅም። ልክ ብለሻል። አያውቅም። ቢያውቅ ከአንቺ ጋር አያውቅም። አዎ አላውቅም። በማኪዬ ሲመጡብኝ አልወድም። በቃ እንደዚህ ሰው አይፈልኛል። እኔ ምን ላድርግ? በቃ ሁሉም ስለተማርኩ እኮ ነው። ትሰሙኛላችሁ? አሁን ማኪያ አባኪያችሁን ትታችሁ ቃጀልን እናስመልሳት። እንዴ እኛም እኮ ቃጁ ብትመለስ ደስ ይለናል አይደል? ግን ችግሩ ኪዱ ስንሰጠው ነው ቃጁን የሚመልስልን። እንዴ ታዲያ ምን ትጠብቃላችሁ? ትሄዳ ሂጂ። አተ ትሄዳ ወይኔ አልተዋወቅንም። እስከ ዛሬ አላወቅከኝም ናታን። ይኸውልህ እኔ አሻንቲ አንዴ ጓብዬ ከተነሳው የሚያቆመኝ የለም። የፈለግከውን በል። ወይኔ አባክዬ በቃ ተረጋጋ። አይ ቲንክ ልጁ በህይወቱ ተስፋ ቆርጧል መሰለኝ። እንዴት ልቻል? እማክዬ አንቺ ማለት እኮ የአይኔ በሌኔ እኮ ነሽ። በሌኔ የማይሽ እንደ አይኔ በሌኔ ብርሃኔ ነሽ ለአይኔ። ከዛ በኋላ ምንድን ነበረ? አዎ ከዛው እንቀጥል። እያንዳንድ ትሰሙኛላችሁ? እስከ ማታ ድረስ የሆነ መንገድ ፈልጋችሁ ቃጁን ማናድናት ከሆነ ምን ይቺ ኪዱን በራሴ መንገድ አሳልፌ ነው የምሰጣት። አባቱን ያለው እናት ይጂ አንተ ይኸው ትሰማኛለህ? እንደዛ አድርግና ያኔ እንደ በቆዳ ገፋፍፌ ነው የምለቅሽ። አላወቀኝም እንዴ? እሱን እናያለን። ወይ ጉድ! እናቴ ተው ታደገልኛ ተጎረመሰልኝ። የጎረምሳ አንድ አምባሻ ያገኛል። አንድ ጻል ልጅ ትናንት ተወልዶ በቃ ያቺ አምባሻና ሻሚታ ናቱ ላይ ፈላች። ለዛ እኮ ነው። ቆይ ነው አልገባኝ። ቃጀል በዚህ ልክ ለሁለት የምትፈቀር ናት? እኔ እንጃ። ጠርቼ ትጠይቂዋለሽ? ኧረ ወደዛ አባክዬ በእናትህ እኔ አልቻልኩም። በአንቺ ሲመጡብኝ አልቻልኩም። ይሁን የፈለገ ብኛለ በቃ የኔ አባት አቡሽኪያ ላራግብል አይቶ ነው ሙድ ያዙብን። ተረፈለ ነው ልጅ ተራገዋል። በላው ነው በርገር ያምጣ። እንዴ መቼ ወራሻት? ለሷ ራሷ ስልክ አላነሳም ስላለች እኔ በርገር ይላጣ ነው እንዴ? ታዲያ ከወራሻት አይደል እንዴ ተስማማን? አሃ ስለዚህ አትጋብዘኝም ማለት ነው እንዴ? አዎ ታው ሲስተም ይቆጭሃል። ለምን ነው የሚቆጨኝ? አይቆጨኝም። ታው ሲስተም አስብበት ይቆጭሃል። ነግሬሃለሁ። እንዴ አይቆጨኝም አልኩሽ እኮ። አንሿ አላነሳም። ጄሪ ያምሻል እንዴ? አላነሳም አልኩ አላነሳም። ብሬን አልሰጥሽም ብለኸኝ አይደል? አላነሳም። እንደው ምን አባታ መጣለና ያታለ እንዴ? በቃ ላክሽልኝም እንዴ? ቅድም ትራንስፈር አድርጋለሁ ብለህ እንዴ መጣው? አድርጋ ትራንስፈር አድርግልኝ። እሺ አደርግልሻለሁ። መጀመሪያ ስልኳ እየጠራ ነው። አንሺው። አሄ ሰውዬ መልሼ እደውልላታለሁ። አንተ ብቻ ትራንስፈር አድርግ። ሰውዬ አፍህን ዝጋ ብያለሁ። አፍህን ዝጋ። እሺ ቀንሽ ነው። እሺ ቀኔ ነው። መቼም አካውንት ያለህ ዝም በይ። አሁን ደውልላት። Hi Elduye. Hi JD. How are you? I'm fine. How are you? ኤልዱዬ እዚህ ድረስ በእንግሊዘኛ ካወራን ይበቃናል። አሁን ደግሞ ወደ ቻናላችን እንመለስ።
ወደ የትኛው ቻናል? ወደ አማርኛ ነው። እሺ እየሰማሁሽ ነው። እኔ የምልሽ ሄዱዬ እንደው በአንቺ የተነሳ አንድ ሰው ጨርቁን ጥሎ ቢያብድ በረኪና ጠጥቶ መርዝ ጠጥቶ ቢሞት እንደው ምን ይሰማሻል? ኧረ ጄሪ በስመ አብ በይ። ቆይ ምንድን ነው የምታወሪው? ይከብዳል ሄዱዬ። ያው በጣም ነው የሚያስፈራው። እንግዲህ ይሄውልሽ ሄልዱዬ አፍቃሪሽ ሲስተም በአንቺ የተነሳ በቃ ከመላው ቤተሰቡ ጋር እየተስማማ አይደለም። በዚህ ከቀጠለ ደግሞ ማበዱ አይቀርም። በቃ ጨርቁን ጣል ነው የሚያደርግልሽ። እንዴ ደግሞ እሱ ምን አደረገ? ከአባቢ ጋር በስርዓት አያወራ፣ ሁሌ ጸብ ነው። ከማሚ ጋር ጸብ ነው። በቃ ብቴ ምግብ አይበላ፣ ትንሽ እንደቀመሰ ወዲያው ቮሚት ነው። በቃ ተኝ ወንድሜ ላጣው ነው። በቃ ነው በአንቺ የተነሳ ታሞ ነው እንዴ? እንዴ ሄልዱዬ ደግሞ ፍቅርሽ በሽታ ሆኖበት ነው። እኔ እኮ ግን እንደዚህ እንዲሆን አልፈለኩም ነበረ። እና እሱ ታዲያ ሊረዳኝ አልቻለም። እኔ ምን ማድረግ አለብኝ? በጊሊያድ ጉዳይ ነው አይደለ? አዎ በሱ ጉዳይ ነው። ሄልዱዬ እንደው አንቺ እኮ ወንድሜን አልተረዳሽም። ወንድሜ እኮ እንደዚህ የሚሆነው ወዶ አይደለም፣ በቃ ስለሚያፈቅርሽ ነው። አውቃለሁ፣ ግን ደግሞ የሚያፈቅረኝ ከሆነ እኮ የኔን ፍላጎት ሊያከብረው ይገባል። ግን ደግሞ ሄልዱዬ ወንድሜንም እኮ መረዳት አለብሽ። ጊሊያድ ቀስ በቀስ እንድታፈቅሪው ቢያስገድድሽ ያው መቀራረብም አለ አይደለ? ፍቅር ቢይዝሽ ድንገት አይታወቅም እኮ። ይኸውልሽ ጄሪ እኔ በራሴ በጣም ነው የምተማመነው። እሺ ታይ ኤልዳና፣ ይሄ ነገርን ያስፈራኛል። ታይ ልጁ ደግሞ የሆነ አማላይ ነገር ነው። ቁመቱ የሰጠ ነው። ደረቱ ራሱ ክፍል ያለ ጡንቻው ፈርጠም ተጠም ያለ እኮ ነው። ሄሎ ኤልዱዬ። ሄሎ ሄሎ። አረ ይሰማል። እኔ እናት አይሰማሽም እንዴ አንቺ? አረ ይሰማል። የሰማሁሽ እኮ ነው። እንደው ኤልዱዬ እንደው በኔ ሞት ኤልዱዬ እንደው ስሞትልሽ ወንድሜን ተረጁ። ወንድሜ በቃ ባንቺ የተነሳ ጨርቁን ጥሎ እንዳያብድ ያንን ጊሊያድ የሚባለውን ሰው ይታዩ። ከዛም ደግሞ ለወንድሜ ስልክ አንሺለት። በቃ አውሪው። እንዴ ምንድነው አንቺ ፍቅር አይገባሽም እንዴ? ይኸውልሽ ጄሪ እኔ ይቅርታ ማድረግለት ከዚህ በኋላ ፍላጎቴን የሚያከብርልኝ ከሆነ ብቻ ነው። እሺ ለእሱ ችግር የለው። ምን ያናግረዋለሁ? እንደዛ ከሆነ እሺ ጥሩ። ዛሬ በቃ ለሆነ ስራ የሆነ ቦታ እየሄድኩኝ ነው። ነገ የሆነ ሰዓት ላገኘዋለሁ። እርግጠኛ ነሽ ኤልዱ? አዎ እርግጠኛ ነኝ። ጎሽ የኔ አበባ የኔ ቆንጆ፣ ሲጀመር አንቺ በጣም ጎበዝ እውነተኛ አማች ማለት አንቺ ነሽ። የቤተሰብሽን ምክር የምትሰሚ ጎበዝ። በቃ ብርክ በይልኝ እንደው የኔ እናት። በቃ ቻው እናቴ፣ ደውይለት እንዳትረሺ እሺ። ደግሞ አንቺ ምን አባሽ ነው ቁመቱ ደረቱ ምናምን የምትይው? እኔ አዎ አንቺ። ኧረ በስመ አብ ወልድ። የማን ቁመት የማን ደረት? ኧረ እኔ እንደዚህ ነገር አልወጣኝም። አሁን ስለ ጊሊያድ ስታወራል ነበር ሰውዬ። አሁን ብስጭቱን ተከሷ ጋር ያወራሁበትን ነገር ብንነጋገር አይሻልም? ሁሉንም ሰምቻለሁ። አሁን ሳላጣፋሽ ወደ ቤት ሂጂ። ተው ሲስተም ያለችኝ ልንገርህ። ተው ነገ አገኘዋለሁ አለች አይደል? ከዚህ በኋላ የኔ ጉዳይ ነው። ሂጂ ነው ሂጂ። እሺ ለነገሩ አንተ አይደለም እኮ ጥፋተኛ፣ እኔ ነኝ ራሴ ለአንድ በርገር ብዬ እንደዚህ እርክስክስ ያደረኩት። መጋዣ ይበለኝ፣ ሆዴ ነው ጠላቴ ሲጀመር ይበለኝ። እናንተ ግን እንገናኛለን። እሺ እኔ የምልህ ሲስተም ግን ለምንድን ነው ግን ሰሞኑን የጊሊያድ ውበት አይኔ ላይ እንደዚህ ውልብ የሚለው? ኧረ አለብሽ አይነ ስርሽን ሳጠፋው ይታይሽ። አይ ቲንክ ይሄ ነገር እዚህ ጋር ማብቃት አለበት። ምኑ ነው የሚያበቃው? በቃ ወደ ሰርካል መመለስ አለበት። እናንተ በእኔ ምክንያት ብዙ ነገር እየተከፈላችሁ ነው፣ እየተሰቃያችሁ ነው። እናማ ወደ ሰርካል እመለሳለሁ። ከዛ ቃጀልን ታስመልሳውታላችሁ። እንዴ ትቀልጃለሽ እንዴ? ይሄማ በፍጹም አይሆንም። ይኸውልሽ እኔ ቆሜ ነው ሞቼ አንቺን የመሰለች የልጅነት ፍቅሬን አሳልፌ የሚሰጠው። አባኪያ አንተ እኮ የቻልከውን ሞክረሃል። አንተ በቃ እኔ መመለስ አለብኝ። እሞክራለሁ፣ አሁንም እሞክራለሁ። ምን ችግር አለው? አንተ ሚኪ ምንድን ነው ዝም የምትለው? እንዴት አድርገን ማስፈታት እንዳለብን ቃጁን እያሰብኩ እኮ። እንዴት እንዴ? እሱን አናውቅም፣ ግን ካሰብንበት የሆነ መላ እናጣማ። አናጣም። በእኔ ምክንያት እህታችሁን ስታጡ እኔ በጣም ከበደኝ። አረ ምርጥ ልጅ፣ አንቺም እኮ እህታችን ነሽ። አንቺንም ማሳልፈን አንሰጥም፣ እሷንም እናስመልሳታለን። ይህ ልጅ እኮ ከቦርጩ ይልቅ መልካምነቱ በቃ እኔ ምን አባቴ ላድርግሻል? በእኔ ስማ እንዴ አንዴ ሳማን እንዴ ምን ጣጣሉ ደግሞ ማኪያን እገባላት። አቡሻዬ ላንተስ ምን ይል? በእኔ ስም ደግሞ በዛኛው ደገብ ስታይል እንደው ቆይ ፍቅር እኮ ነሽ አንቺ። እኔ ምን አባቴ ላድርግሽ? ሰርካል ደወለ። አንቺና አናግሪው። ሄሎ ሰርካል። በስተመጨረሻ አነሳሽው?
ምን ለማድረግ እየሞከርክ ነው? ሚስቴን ለመመለስ እየሞከርኩ ነው። እና በዚህ መልኩ መመለስ ይመስላል? በሰላም እንድትመለሽ የሚቻኝ ሁሉ አድርጌያለሁ። የእናንተ ትዕቢት ግን ልክ አለፈ። ትሰማኛለህ አንተ ድንብላል? ይኸውልህ ቃጁን በሰላም ብለቃት ነው የሚሻል። እሺ ባለቃት ምን ልትሆን ነው? ይኸውልህ እሱ ከባድ ነው የሚሆንብህ፣ አስብበት። ነገ እስክደውል ድረስ በትዕግስት ጠብቅ። ወይኔ ዘጋው። ቆይ እሺ አሁን ምንድን ነው የምናደርገው? የዛሬውን አታስቡ። ናታንና ቾምቢ አብረውን ስላሉ ነገሩን በቀላሉ ፊክስ እናደርገዋለን። ስታይ በእናትህ እንደዚህ እኮ አርፍዶ አያውቅም ነበር። ምን ሆነ ነው? ቆይ ማታ አልተደዋወላችሁ? እሱማ ተደዋውለን ነበር። አንቺ እንደፈራሹ በዛች ልጅ ምክንያት ችግር ውስጥ ገብቶ ይሆን እንዴ? በእናትሽ እኔም በጣም ጨንቆኛል። አይዞሽ በቃ ምናልባትም እኮ በሌላ ምክንያት አርፍዶ ሊሆን ይችላል። ሊሆን ይችላል። መጣሽ ደግሞ እቺ መንቀሩ። አንቺማ ጠምደሽ ይዘሻታል እኮ። ሆነ እኮ ነው የሚያስጠላኝ። ያስቲ እንዴት እንደሚያረጋት አንቺ አታስጠላሽም? ወይ እኔ እስካሁን ስላልደረሰችብኝ ምንም አልመሰለኝም። ማለት እኔ ላይስ በምን ደርሳብኛለች? ሃይ ጋይስ፣ ዛሬ በጣም ደስተኛ ትመስያለሽ። ምን ታገኘ? ወይ በጣም ትናንትና ኤላ ቤት ድረስ ልሽኝ እንዴት ደስ እንዳለኝ ብታይ። እንዴ አለምስ? እሷማ አይኗ ቀላ። ኤላ ሲቆጣት አርፋ ተቀመጠች። ለማንኛውም አዲስ ዩኒፎርም እንዴት ነው? አላማረብኝ? አምሮብሻል። ሰብሊ አንቺስ? ይሄ እኮ ትምህርት ቤት ነው እንጂ ሞዴሊንግ ማሰልጠኛ ተቋም አይደለም። ይሄን ያህል አያስጨንቅሽ ለማለት ነው። ኖ በማንኛውም ቦታ እንዲያምርብኝ እፈልጋለሁ። ማንም እኮ እንዲያስጠላበት አይፈልግም፣ ግን ያን ያህል ትኩረት ሊሰጠው አይገባም። ስሚኝማ መሲ፣ ወይ ምን ታስቢያለሽ? እኔ ማስበው ልንገርሽ? እሺ ንገሪኝ። ዩኒፎርም ወዱን ያሳመርኩት ያህል እየተሰማኝ ነው። ሰውነት ያሳመረ አይደል? ዋናው መስቀያው ነው እያልሽ ነው? ኦፍ ኮርስ። ያን ያህል ለመታየት መጓጓት አስፈላጊ አይደለም። ደብቁኝ ያመጣል። እኔ ፈለኩም አልፈለኩም መታየቱ አልቀረም። ይቅርታ ከመሲ ጋር እያወራን ስለሆነ ትሄጂልኝ? ኦኬ። እኔም ቦርሴን አስቀምጬ ዞር ብዬ ኤላዬ ልፈልጋ። ቅልቅል ያለች ልጅ ስታስጠላ። አንቺ ግን ምን ሆነሽ ነው ልጅቱ እንደዚህ ተናገርሽ? አሳነስኩት እንዴ? ከዚህ በላይ ማሰበሻል? በይ ቅድም ያልሽኝን ድገሚልኝ። የቱን? እኔን ስላልደረሰችብኝ ነው ያልሽውን። እና ምን ማለት የፈለግሽው አንቺ ደርሳብሽ ነው የጠላሻት ነው አይደል? ሆሆ ቆይ ምንድነው አንቺ እንደዚህ ነገር ሰንጣቂ ያደረገሽ? ኤላ ስርስር ስላለች የጠላዋት ነው አይደል የመሰለሽ? ምን ያለበት ምን አይችልም አሉ። እባክሽ የራስሽ ጉዳይ። ለራሴ ናታን ነገር አስጨንቆኛል። ነኝ እሱ ደግሞ አይመጣም እንዴ? ቤዛ፣ እኔ ምንም ሊዋጥልኝ ያልቻለው ነገር ይሄ ለመኮነን ይሰራል የተባለው ነገር ነው። እሱ ነገር ምንም አትዋጥልኝ። እኔም እንደዚህ ነው እየተሰማኝ ያለው። እኔ በጣም እርግጠኛ ነኝ ከጸጋ ጋር ሲያወሩ ሰምቻቸዋለሁ። እየዋሹ ነው። እኔ ግን አንድ ነገር ጠርጥሬያለሁ። ምን? ምናልባት ዳኒ አንቺን አይነቶሽ ቢሆንስ ከጸጋ ጋር ሲያወራ እንደነበር አክት ያደረገው? እሱ በፍጹም ሊሆን አይችልም። ለምን? ምክንያቱም ቆሜበት የነበረውበት ቦታ እሱ ሊያየኝ የሚችልበት ቦታ አይደለም። እሱም አዎ፣ ግን ሄሉ ዳኒ እንደምታስቢ እኮ ቀላል ሰው አይደለም። በእርግጠኝነት አይቶሽ ነው የሚሆነው። ምን አይነት ምስቅልቅል ነው እናትሽ! በጣም እሺ፣ አሁን ባለው ሁኔታ ለመኮንን ነው የሚሰራው ከተባለ ለመኮንን ያገናኘ ነው። ዳኒ ብትገይው እንደዛ ያደርግ። እሺ፣ ሁሉንም ነገር ለፖሊስ ዝግዝግ አድርገን ለምን አንናገርም? አይ እንደሱማ በፍጹም አይሆንም። ያኔ የደረሰኝ ማስፈራሪያ ምቾቻ ሁሉም ለፖሊስ መናገር እንደሌለብኝ ሲያስጠነቅቁኝ ነበር። እሺ፣ ጸጋና ሱቻ እየተገናኙ እንደሆነ ታስቢያለሽ? አላውቅም፣ ግን ደግሞ በሆነ መንገድ እያስፈራራቻት እንዳለ ነው የሚሰማኝ። ከሆነ ማረጋገጥ ይኖርብናል። ወይ ማረጋገጥ? እኔ እኮ አሁን እንዴት አድርጌ ማረጋገጥ እንዳለብኝ ነው ግራ ይገባኝ። ቁጭ ብዬ ሳስበው ቤዛ ለማረጋገጥ የሆነ መንገድ መፈለግ አለብሽ ብዬ አስብና ሁሉም ነገር ይጠፋብኛል። ምንም ሊመጣልኝ አልቻለም። በዚህ አንቺ የምትስማሚ ከሆነ የሆነ ሀሳብ አለ። ምንድነው እሱ? ምን መሰለሽ?
ዛሬ ሙንሽ ትናንትና በጣም ያስከፋኝ። ለምን? ኤላ ታውቀዋል፣ በጣም ለብርክቲ ፊት እየሰጣሃት ነው። ምን ላድርግ? ልጅቷ እዚህ ትምህርት ቤት እንደምታውቀው እኔን ነው። ስለዚህ አጠገባሉ እንግድ ነው እና በይሉኝታ ልትጠቀምብህ ይገባል። ከልጆቹ ጋር ትንሽ እስክትላመድ ነው። ከዛ በኋላ አርቃታለሁ። እሷ እኮ አቴንሽንን ለመሳብ እየሞከረች ነው። እንዴት? ለምን ልትረዳኝ እንዳልፈለግክ አልገባኝም። ትናንትናም እንደዛ ያደረገችው አውቃ ነው አይደለም? እኔ ብርክቲን ጠንቅቄ ነው ማውቃት። ይኸውልሽ ደግሞ ተረጋጊ። ከተላመደቻችሁ በኋላ አርቃታለሁ። እስከዛ የኔ ጨጓራ ነጆ ይለቅ። እንግዲህ ያልኩሽን ስሚ። አንቺ ምን እያደረግሽ ነው? ውይ አለማየሽ እንዴሽ ነድርሳይ ምን ለማድረግ እየሞከርሽ ነው? ኤላ ያልፈለኩ ቦታ የለም። ቆይ የት ሄደ ነው? አሃ ጉንጩን ለመሳም ነው የፈለግሽው? ችግር አለ? እሺ ለምንድን ነው የፈለግሽ? ምን ለማድረግ እየሞከርሽ ነው? አዲስ ዩኒፎርም ላሳየው። ዩኒፎርምሽን ወይንስ ሰውነትሽን? ቅርጼን በጣም አርጓ ጎላብኝ አይደለ? ትኩረት ላለመሳብ ፈልጌ ነበር ግን ይሁን። በግድ ትኩረት ለመሳብ እየሞከርሽ እንደሆነ እኮ ግልጽ ነው። ኢላ ያላማረብኝ አምሮብሻል። የስ አንተ አምሮብሻል ካልከኝ ስለሌላው አይመለከተኝም። ደስ አለሽ? በቃ ጨረሽ አይደል? አሁን ቤት ትችያለሽ። እንዴ ኤላዬን ገና መቼ አወራሁት አይደል? ኢላ አንቺ ቆይ ፕራይቬሲ ምናምን የሚባል ነገር አይገባሽም እንዴ? ከተማሪ ተለይተን የተቀመጥነው እኮ ብቻችንን መሆን ፈልገን ነው። ወይ ነው እንዴ? እኔማ ኤላን ሳቀው ከብዙ ሰዎች ጋር አይቀላቀልም ነበር። ለምን ሆነበት መስሎኝ ነበር። አለ አንዴ ብቻችንን ተይናለሽ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ መቼም የኔው ነህ። አንተ ልጅ ወድጄ ምን ነሽ ነው አንቺ? ያምሻል እንዴ? እና እሷን እቺ ይገፋች። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ለምንድን ነው ጉልታ ነጃት? እኔ ለጠየቀችኝ ጥያቄ ብቻ ነው መልስ የሰጠሁት። ዩኒፎርምሽን ለማሳየት ይዛን አክት ማድረግ ነበረብሽ። ኤላዬ አንተ እኮ አምሮብሻል ስትለኝ ደስ ስለሚለኝ ነው። ሙሉ ግቢው ስለኔ ማማር ቢያወራ ትርጉም የለውም። ያንተ አንድ ቃል ግን ለኔ በቂ ነው። አንቺም እኮ አበዛሽ። በልክ አታረጊ። ኤላዬ ካጠፋሁ ይቅርታ። እዚህ እኮ ማንም የለኝም ታውቃለህ። ሐዘኔንም ደስታዬንም የምትጋራኝ አንተ ነህ። አንተ ካልተረዳኝ፣ አንተ ከራቅኝ ግን ብቸኝነት ነው የሚሰማኝ። ተይ በቃ ይዞሽ ብርክት እረፊ። አንቺ አይጣለቅሽ ከማን ጋር የተሳፈጥሽ እንደሆነ አላወቅሽም። እኔ ዓለም ደግሞ ማንነቴን አሳይሻለሁ። ቀናሽ እንዴ? አንቺ ያምሻል እንዴ? ለምንድን ነው የምትከታተይኝ? እኔ ለምን እከታተልሻለሁ? ባይሆን አንቺ ሁሌም ከጀርባዬ ነበርሽ። እሺ ለምንድን ነው የፈለግሽኝ?
ምን እያደረጉ ነው? ምን አገባሽ? አሃ ረስቼው። ለካ አንቺ ፍቅረኛዬን ትፈልጊዋለሽ። ኤላ ፍቅረኛሽ ነው እንዴ? ለዛ ነዋ ከኔ ጋር ተደብቀሽ ከሌላ ሴት ጋር ሲተቃቀፍ የምታየው። በሚያሳዝን ሁኔታ ከኔ በምንም አትሻይም። ኤላ እኔን ነው የሚያፈቅረው፣ አንቺ ደግሞ ኤላን ታፈቅሪዋለሽ። እሱ ያንቺ ጭንቅላት የፈጠረው ቅዠት ነው። እውነታው ግን እኔ ጆኒ የሚባል ፍቅረኛ አለኝ። አሁን ደግሞ እኔና አንቺ ተደብቀን ኤላን ከድሮ ጓደኛው ጋር ሲተቃቀፍ እያየው ነው። አንቺ እንግዲህ ኤላ ልብ ውስጥ ምንም አይነት ቦታ የለሽም። ትሰሚኛለሽ? ሁለታችሁንም እንዴት አድርጌ ጥጋችሁን እንደማስይዛችሁ አሳይሻለሁ። እሺ? አትቺ። ወይኔ ጉዴ! አንቺ ለመንካት መሳሽለትን ገላ እንዴት አድርጋ እንዳቀፈችው ተመልከች። ይሄ ተረጋጋ ታዲያ። ተረጋጋሽ? አዎ ተረጋግቻለሁ። ኤላ አንድ ነገር እንድትረዳኝ እፈልጋለሁ። ምንድን ነው? ሁሉንም ነገር ትቼ የመጣሁት ትምህርት ቤቴን ትቼ የመጣሁት አይኖችህን ለማየት ነው። ህይወትን ከበጠበጥኩኝ ከፍቅረኛ ጋር ካለያየሁክ እንደዛ እንዲሰማ ካደረግኩኝ ይቅርታ። ብሩክቴ ይቅርታ አደረግልኝ። ይኸውልሽ ብሩክቴ ምንም ይቅርታ የሚያስጠይቅ ነገር የለውም። እሺ በቃ አሁን እኔ ልጅ አንተም ወደ ፍቅረኛ ተመለስ። ቆይ ይኸውልሽ ብሩክቴ እኔ ከአሁን በኋላ እንዲከፋሽ አልፈልግም። እሺ ልቤም አንተን 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 ያለኝ ለታ ተገላገልሽ፣ ሄደችልሽ። አረ እኔ ነኝ ወይስ አንቺ ነኝ የተገላገልሽው? እኔ ምንም የሚያስጨንቀኝ ነገር አለ ብለሽ ነው? ኤላን አፍቅረሽ እኮ ከኔ ጋር እንደምትፋለሚ በጣም ግልጽ ነው። የኔ እናት ከኔ ጋር ያለው ፍልሚያ ጭንቅላትሽ የፈጠረው ቅዠት ነው። አሁን ግን ትክክለኛ ተፋላሚ ሳይመጣብሽ አይቀርም። ትሰሚኛለሽ? በኤላ ጉዳይ ማንም እኔን አያሸንፈኝም። እንግዲህ ለኤላ ብላ ነው እዚህ ድረስ የመጣችሁ። ምንም ነገር ማድረግ የምትችል ልጅ ናት። እሱን አብረን እናያለን። ፍቅርም በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ፍቅርም በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ረሳኸውና ያን ምን ሆነ ነው ያረፈድኩ? አስጨነቀኝ እኮ። እባክሽ ማታ እንቅልፍ ልወስድም ብሎኝ ነበር። ለዛ ነው። ምን ነው ምን ሆነ? ቃጀል እስካሁን የት እንዳለች አልታወቅም። ናታን በእናትህ በቃ እጅህን ከዚህ ነገር ውስጥ አውጣ። ቆይ መሲ ምን እያልሽ ነው? ናታን በመሀል ቤት እኮ እንዳትጎዳብኝ ፈርቼ ነው። ቆይ ቃጀል ታግታ እጄን አጣጥፌ ልቀመጥ? ሰዎቹ የፈለገ ኃይለኛ ቢሆኑ አንቺ በእሷ ቦታ ብትሆኚ እኔ ዝም ምን ይመስልሻል? ደግሞ ቃጁን አፈቅራታለሁ። ናታን እኔም አንተን ማጣት አልችልም። ከማንም በላይ አንተ ታስፈልገኛለህ። አንተ አንድ ነገር ብትሆን እኔም በህይወት መቆየት አልችልም። በእኔ መጎዳት ቃጁ የምትፈታ ከሆነ ልጎዳ፣ ችግር የለም። እኔ ግን ቃጁን ማጣት አልፈልግም። ቆይ ሰርካ ስለሚባለው ሰው ምንም የምታውቀው ነገር አለ? ምንም አላውቅም፣ ግን ደግሞ ምንም አይነት ለውጥ የለውም። አለው እንጂ ናታን፣ ስለ ተፋላሚክ ምንም ሳታውቅ ወደ ግጭት መግባት እኮ በጣም ከባድ ነው።
መሲ እባክሽ ሀሳቢን ላታስለውጭኝ አታድክሚ። እሺ በቃ አሁን ከዚህ ሙድ ላስወጣክ። እኔ አሁን ምንም አይነት ጊዜ የለኝም። ማለት መሄድ ይኖርብኛል። የመጣሁት አስፈቅጄ ለመመለስ ነው። እንዴ ወዴት ልትሄድ ነው? እንዴትም ብዬ ቃጁን ማግኘት አለብኝ። እስካሁን የት እንደታገተች የታወቀ ነገር የለም። እሺ በቃ የኔ መሲ አታስቢ፣ እኔ ምንም አልሆንም። እኔ ምን ፈልገው እሱ ይኸውልሽ ሁሉም ነገር አንቺ እንደምትፈልጊ ሆናልሽ። ይኸውልህ አንድ ነገር ብትሆን ግን እገልሃለሁ። እሺ ከዛ ተረፍኩ ስላንቺ ልገኝ ማለት ደግሞ አንቺ ጸሎት አለልኝ። እሺ ፍታኝ። አልፈታሽም። ዋጋ አስከፍልሃለሁ እሺ ለዚህ ስራ። የኔ ኪዱ ለማግኘት ምንም ነገር ብከፍል አልፈራም። በሚገርም ሁኔታ እኔ ማስከፍልህ ህይወትህን ነው። እሺ እንደዛማ ከሆነ ደስ ይላል። መቃብር ላይ ለፍቅር ሲተሰዋ የሚባል ነገር ጻፊልኝ። ትንሽ ግን እቺን መወጣጠር ያበዛሻት አይመስልሽ? እኔ እኮ ሰርካር ነኝ። እኔ ደግሞ ቃጀል ነኝ። እሺ ዝም ብዬ ግን ሳይሽ ትንሿ ልብሽ በድፍረት የተሞላች ነች። የአንበሳ ልብ እንዳለኝ ማወቅ ከፈለክ ለምን ፈታህ አትሞክረኝም? ያው አሞክርሽ ነበር ግን አልክ የለም። ውሻ ነህ። እሺ አንቺ ልጅ ግን ሳላስበው ውበትሽ ጎልቶ እየታየኝ ነው። ጫፊን ትነካኝና እሰቅልሃለሁ። እሺ ቀሪ 12 ሰዓቶች አሉ። እስከዛ ግን አልነካሽም። ካልሆነስ የኔን ኪዱ የማይመስሉኝ ከሆነ ሚስት ያደርግሻለሁ። አረ ዋው ስትስቂ ደግሞ በጣም ነው የምታምረው። አንተም ታምራለህ የኔ አንበሳ። አሁን ገና ለሰርካል የሚገባውን የሙገሳ ቃል ተናገርሽ። እንተያያለን። እንደው ተይ አንቺ ልጅ እንደው ተይ። የሰው ምክር ስም የትልቅ ሰው ምክር ስም ይታይ። እኔና ጂ እኔን ነው አላለችም። አንቺ እከን አስታወሽኝ። ቆይ ለመሆኑ ግን እከን ታውቂዋለሽ? አላውቀውም። ለነገሩ እናንተ እኮ አታውቁትም፣ እኛ ነን እንጂ የጥንቶቹ የምናውቀው። ወይ ጉድ! ቆይ ግን አንቺ ልጅ እድሜሽ ስንት ነው? አይ እሱን እንኳን ተይው። ግን ቹቹዬ ልክ እንዳንቺ እንዲህ ብቻዬን ቁጭ ስል ምን አይነት ሀሳብ ጭንቅላቴ ውስጥ እንደሚመጣ ታውቂያለሽ? ምንድን ነው የምታስቢው? ወደፊት ትልቅ ሰው ስሆን ድሮ በእኛ ጊዜ እያልኩኝ የማወራው ታሪክ አለኝ ወይ ብዬ ሳስብ በቃ ስን ብዬ ልቤ ስብር ነው የሚለው። እንዴ ቆይ ብቻ የምናገረው ታሪክ የለኝም እያልሽኝ እንደው አይገርምሽም? አይ ታዲያ ምን ችግር አለው? በቃ ስለ ፍቅር ታሪክሽ ትነግሪያቸዋለሽ። ምን የረባ የፍቅር ታሪክ አለኝ ብለሽ ነው? ብቻ ፍቅረኛ የለኝም ምናምን እያልሽኝ እንደው ሺም ነው አይደለ? አሁንማ እንደው አንዱን አፍቅሬ ሰውን ሁሉ በቃ አፉን አስይዤ ከሰው እኩል ነው መሆን። ሳታፈቅሪው ምን ላድርግ? ሹቹ ወድጄ እኮ አይደለም። ሁሉም ሰው እስካሁን ፍቅረኛ አልያሽም እንዴ ምናምን እያለ ጎደሎነት እንዲሰማኝ ያደርገኛል። ጀልዬ ቢገባቸው እኮ ይሄ በጣም መታደል ነው። ባፈቅር ግን ምን አይነት ሰው ማፍቀር እንደምፈልግ ታውቂያለሽ? ምን አይነት ወንድ ነው? የሆነ እንዴት ነው ደረቱ ሰፋ ያለ ጡንቻው ፈርጠምጠም ያለ ወንድ በቃ በጣም ደስ የሚል ሞዴል የሚመስል። በፊት ቀይ ባይሆን ምናምን እል ነበር። አሁን ግን ቀይ ቢሆንም አይደብረኝም። ቆይ ሀሳብሽ ምንድን ነው ያስለወጠሽ? ድንገት ያየሁት ሰው አለ እባክሽ። አልገባኝም። ኧረ ተይኝ እባክሽ ስለሱ እንኳን ተይው። ግን ቹቹዬ እንደው በሞቴ እንደው ስሞትልሽ ቹቹዬ እንደው በእናትሽ ከቤዛ ጋር ላስታርቃችሁ። አታስቢ እሺ ጄሪ፣ እኔና ቤዛ በራሳችን መንገድ እንታረቃለን። ወይ ቹቻ ግን ምን ነው የማይሆን ቴክስት አላከልሽ እንዴ? ጄሪ በጣም ይቅርታ እሺ፣ ብቻዬን መሆን አለብኝ። አይ ሰው ሁሉ ቀልቡን አጥቷል።
አላልኩሽም? አገኘናት። ወይኔ ቤዛ እስከዛሬ ድረስ ጸጋለሽ ማለት ነው ስትጮትብልኝ ነበረ? በትክክል እንዴ ቆይ ሄደን የምናወራውን ነገር በደንብ ማሰብ አለብን። ያምሻል ሄሉ፣ ይሄ እኮ ምንም ማሰብ የሚያስፈልገው ነገር አይደለም። እንሄዳለን፣ ይሄን ቴክስት እናሳያታለን። ከዛ ምንም የምትለው ነገር አይኖርም። ልክ ነሽ እኮ ቤዛ፣ ግን ይኸውልሽ በእናትሽ ሄሉ፣ ግን የሚባል ነገር የለም። ነው ተከታይ አንቺ ቤዛ፣ ለምንድን ነው ግን ማሰሚኝ? ቆይ እናስብበትና ከዛ ይደርሳሉ ሁሉም ነገር። አሻንቲ ትሰማኛለህ? ይኸውልህ ጊዜው ሳይረፍድ እቺ እማክዬ ምናምን የምትላት ልጅ ወደ መጣችበት እንመልሳት። አሁን መልሳት። ፈራባ ብላ እንዴ አንተ እንመልሳት እኮ ነው የሚለው እማክዬ። አንተ ለጥፋለህ። ይኸውልህ ተወኝ በቃ። እኔ አታናደኝ። እኔ በዚህ ልጅ ነው። እስቲ ቾምቤ አሻንቲ ተረጋጉ በቃ። ሚኪ ምን ሆናችኋል? ሰርቅ አድርጋ እኮ ያለችው ዝም ብሎ ሰው አይደለችም። ልቤ እኮ ናት። ምን ልቤ ብቻ እድሜ ልክ የማፈቅራት እኮ ደሜ ነች። አይደለችም? ይኸውልህ እንመልሳት የምትላት ልጅ ደግሞ ለኔ ደሜ ናት። ማሃ ኪዱና ደሜ? አዎ ደሜ ናት። ይኸውልህ ሚስት ማለት እኮ ርስት ናት። ሀገር ደግሞ በሀገርና በሚስት ቀልድ የለም ይላል ማን ነው ፈላስፋው። ስለዚህ በሷ ድርድር አላቅም። ገባህ አይደለ? እማክያን ነበረች እንዴ? ከመቼ ነው ደግሞ ወደ ደምህ ዳይቨር ታደረገችው? አንተ ቆይ ከመቼ ጀምሮ ነው እንደዚህ ገገማ የሆንከው? ተቀልዳለህ እንዴ? ፎንቃ እኮ ሲገባልህ እኮ ገገማነትንም እኮ አብረህ ነው የምትረከበው። በእውነት በጣም ይሄ ድንቅ አባባል። ይኸውልህ ትሰማኛለህ? ከኔ ጋር ንትርኩን ትተህ እቅድ እናውጣ። እንዴ እኔ ለራሴ ናፍቃኛለች። አሁን አብራችሁ አንዴ መጣችሁት? አሁን ሚኪ 30 ደቂቃ እኮ ሞላን እኮ። እኔ ናፍቃኛለች። ተው። ኧረ እባክህ አየኸው አይደል ሲሰክስ። ይኸውልህ እኔ እኮ ቃጀል እየተይዛብኝ ተጨንቄያለሁ። አንተ ግን የጓደኛ ጭንቀት አይገባም አንተ። አሁን ወደ ጉዳዩ እንምጣ። በቃ ተጨቃጨቁኝ ነው ያላችሁ። እሺ እስቲ ያፍጥኑት በቃ። ደበረሽ እንዴ? አዎ። እሺ ለምን የሆነ ጨዋታ ነው? ምን አይነት ጨዋታ? እጅ መጠጣል። እኔ እኮ አልችልም። ሴት ልጅ አይደለሽ? ሴት ልጅ እኮ ብላ አታውቃለሽ። ስለዚህ ሞክሪ። አንተ እኮ ጠንካራ ነህ። ጠንካራ ቦንስ በፍቅርሽ እኮ ጠብ አድርገሽ ነው። ፍቅር እኮ የስሜት ጉዳይ ነው። ይሄ ግን የጉልበት ነው። የጉልበት ቢሆንም ግን ቴክኒክ ይፈልጋል። እሺ ሞክር። ካሸነፍኩ ግን ቅጣት አለ። ችግር የለም እቀጥልሻለሁ። ምንድን ነው የምትቀጣው? አንቺ ደስ ያለሽ። ደስ ያለኝ በሁለት እጅ የማይቻልም አፋፈር ነው። ጆንዬ ወይ እኔም በጣም ነው ጉንጭ ልሳምክ። ደስ እያለኝ ነው። ጉንጭህን አስጠጋልኝ እንዴ? አሸንፌ ካለው ጥዬ ካለው ይሄማ ማፋፈር ነው። ምንም ማፋፈር የለውም። አንተ ራስህ ነህ ጉልበት ሳይሆን ታክቲክ ነው የሚያስፈልገው ያልከኝ። እንደዚህ አይነት ታክቲክ አለ እንዴ? እንግዲህ የኔ ልዩ የሆነ ታክቲክ ይሄ ነው። በለው ተቅጣት። እሺ ደስ ያለሽ እንቀጣልሽ። እኔ የምልህ ካሌብ ግን የምሩን ብርክቲን ወዷታል እያለ ነው። እንደኔ ግን ብትቀርበት ነው የሚሻለው። ግን ቅጭቅጭቅጭ የምትለው ነገር አላት። እኔ የምለውም እሱ ነው። አርፋ ኤልያስ ላይ ብትጣበቅ ይሻላታል አይደል? አዎ እሷ ኤልያስን ቢዚ ካደረገችው እኛ ደግሞ ሰላማችን እናገኛለን። ልክ ነህ። እና ቅጣቱን ተውሹ። ኧረ እባክህ ሲያምርክ ይቀራል። እሺ ታረጋለህ መሰለህ? አቅፈት አሽከረክረኛለህ። አንቺን ደስ ካለሽ ዓለሙን ሁሉ ነው ማሽከረክርሽ። ግን አይ በቃ ይቀር። ቲቸር በቃሉ ቢያዩንስ? ይሄና ታዲያ እንዴ ብንባረርስ? ልባረራ ለአንቺ ብዬ ከተባረርኩ ለኔ ጀብዱ ነው። እሺ በሽ ቀስ በልሽ እንዳትጥለኝ። እንዳልኩት ቲቸር በቃሉ እንዴ ናንዲ በዚህ ጋር ሆነ ያለ እሺ ቹቻ እንዴት ነሽ ታዲያ? ምን ነው ተኮሰተሽ? ቤዛ በእናትሽ አታስጨንቂኝ። ምን ነው አሁንም ጸጋን ፈትሻት ነው እንዴ? ስለ ጸጋ ምንም የማውቀው ነገር የለም አልኩሽ አይደል እንዴ? ኧረ እባክሽ። አዎ ምንም የማውቀው ነገር የለም። ለዛ ነው በእናትሽ ጸጋ ቃሌን አከብራለሁ። ከአሁን ወዲህ ቤዛ አጠገብ አልደርስም። ስለዚህ እህቴን አትውሰጂብኝ ምናምን ብለሽ ቴክስት ያደረግሽው ምን?
ቆይ ደግሞ ማን ነው እንደዚህ ያለሽ? ባንቺ ቤት ሸውደሽ ሞተሻል አይደለ? በሌላ ስልክ ቁጥር ጸጋ መስዬ ቴክስት ያደረኩልሽ እኔ ነኝ። ከፈልክሽ ማየት ትችያለሽ። ቹቻ አረ ቹቻ እንደዚህ እንድትሆኝ እኮ አይደለም እኛ እንደዚህ ያደረግነው። በእናትሽ ተረጋ። አረ ቤዛ የሆነ ነገር በያት። ቆይ ይሄ ማን ቁጥር ነው? የሄለን ማንም የማያውቀው ሚስጥር ቁጥሯ ነው። ቆይ ለምን እንደዚህ ያደረግሽ? ምክንያቱም ሁሉም ነገር ስለሰለቸኝ። አንቺ እንዳልካልሽኝ ልቤ ቢያውቅም አንቺ ግን እውነቱን ልትነግሪኝ ስላልቻልሽ፣ እንዲሁም ደግሞ እስካሁን ድረስ ጸጋ እያስፈራራችሽ እንደሆነ ስለተሰማኝ ነው። ቤዚቲ እኔ እኮ ልጅ አይደለም ይሄንን ያደረኩት። አደፍርስና ጸጋ አስገድደውኝ ነው እኮ። ቹቻ በእናትሽ በቃ ዝም በይ። እንደዚህ ምን ላድርግ እኔ ቤዛ? ወድጄ እኮ አይደለም። በቃ እንደዚህ አትሁኝ። በእናትሽ ተረጋጊ ቹቻ። ቅድም ሌላ ፊት እንዴት ነበር ሲያደርግሽ የነበረው? ምን ሆንኩኝ? አሁን የሚያስጠልሽ የለም። እስኪ እንደ ቅድሙ መልሽልኝ። ያምሻ እንዴ ልቀቂኝ። ሰሚኛለሽ? ትግስቴ ካለቀ እኔ ራሱ ምን እንደማደርግ አላውቅም። ቆይ ከኔ ምንድን ነው የምትፈልጊው? የምፈልገው ከኤላ እንድትርቂ ነው። እማልችለውን ነገር ነው እየነገርሽኝ ያለሽው። እኔ ደግሞ የምችለውን ላሳይሻ። እያሳመምሽ ነው። ልቀቂኝ። በድርጊትሽና በቃላትሽ እኔን ከዚህ በላይ ነው ስታሳምምኝ የነበረው። ልቀቂኝ። አንቺ ምን እያደረግሽ ነው? ልቀቂኝ ነው እንዴ? ምን እየሰራሽ ነው? ምን አገባኝ? ጓደኛሞች ወሬ ነው። ነው እሺ። ለምን አትገዳደሉ? ምን አገባኝ? አንቺ ያምሻል። እብድ ነሽ እንዴ? አዎ፣ በኤላ ከመጡብኝ እብድ ነኝ። ሰሚኛለሽ? በማልቀልድበት ጉዳይ ነው የመጣሽው። ከዚህ በኋላ ከኤላ አጠገብ ባትርቂ የማትጠብቂው ነገር ነው ማደርግብሽ። ሌላ ለማላውቅሽ አለም በቀላሉማ አንላቀቅም። ዋጋ የምከፍለው ለማን ሆነና? ናት ወዴት ነው? የታ ቦርሳ ይዘህ? እባክህ ላስፈቅር ነው እየሄድኩ ያለሁት። ምን አጋጠመ? ቃጅል ታግታለች። ቃጅል ታግታለች? ማን ያገታት? ሰርካር የሚባል ሰው ነው ያገታት አሉ። እሺ ለምን ያገታት? እሱ ለጊዜው የተረጋገጠ ነገር የለም፣ ግን ያ አሻንቲ ተብዬው ፍቅረኛውን ቀምቶታል ነው የሚባለው። ለበቀል ነው በቃ እንደዚህ ያደረገው። እና የት ነው የታገተችው? የታወቀ ነገር አለ? እስካሁን አልታወቀም። እየፈለግናት ነው። እና እርዳታኝ ትፈልጋለህ? አይ የለም፣ እነ ሚኪ አብረውኛሉ። ካስፈልግኩ ግን እኔቴ ማሳወቀኝ። እሺ ችግር የለም አሳውቃለሁ። ቆይ እኔ የምልህ የደብዳቤው ጸሐፊ ጉዳይ ታወቀ እንዴ? አልታወቀም። እኔም ችላ ብዬ ትቼዋለሁ። መሲም እንዳንተ ችላ ብለዋለች ይመስለኛል። ግን ግንኙነታችንን በስህተት የተረዳ ሰው ነው እንደዛ የጻፈው። ምናልባት እንደሱ ሊሆን ይችላል። ምናልባትም ደግሞ ነገሩ በደንብ የተረዳችሁ ሰው ይሆናል የጻፈላችሁ። እኔ የምልህ ብርክቲ ግቢውን ለመደችው? አዎ እየለመደች ነው። ከአለም ጋር ግን ጦርነቱ ገብተዋል። ግድ እኮ ነው። አለም ፍቅሯ ላይ አደጋ እንደመጣ ማሰብ አይቀርም። ብርክቲም ደግሞ ለፍቅሯ ስትል ዝም አትልም። በመሀል ቤት እኔ ተጨነኩኝ እኮ። በዬ መጨነቅ መፍትሄ ሆነ። ማድረግ ያለብህን ነገር ረጋ ብለህ አድርግ። ምን ማድረግ እችላለሁ? እሱን እኔ አላውቅም፣ ግን ስመለስ በደንብ አድርገን እናስብበታለን። እስከዛ አንተ ተረጋጋ። እሺ በቃ አላስቁምህ። መልካም እድል። እሺ ካስፈለኩ የኔቴም ደውልልኝ። እሺ 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 የትምህርት ቤታችን አዲሷ ቆንጆ እንዴት ነሽ? እና የኔ ቆንጆ ምን ነው ብቻሽን? አይታየም እንዴ? ከትምህርት ጋር
ነው እንዴ? ቀዳሚ ነገር ነሽ ማለት ነው። እኔ የምልህ የሆነ ልጠይቅ የምፈልገው ነገር ነበር። ደስ ያለሽን ጠይቂኝ። ስለ ኢላ እስኪ ንገረኝ። ስለ ኢላ? እኔ ስለ ኢላ ብዙ ስለማንግባባ ብዙ አላውቅም። የሆነ ዝምተኛ ነገር ነው። አለም የምትባል ፍቅረኛ አለችው፣ ይዋደዳሉ መሰለኝ። እኔ በቃ ብዙ አላውቅም ስለሱ። እርግጠኛ አይደለህም? ይኸውልሽ ይንቆጭ የሰውን ልብ ማየት ብቻ ኑሮ ሁሉ ነገር ቀላል ይሆን ነበር። ምን ሊቀል ይችላል? ለወደድሽው ሰው ቃላት መምረጥ፣ መጨናነቅ ምናምን አያስፈልግሽም። በቃ ይኸውልሽ ልብሽን ክፍት አድርገሽ እንዲውልል አድርገሽ ማሳየት ብቻ። እንደዛማ ከሆነ ለአንተ ሊሆን የማይችለውን ሰው አፍቅረህ ከምትጎዳ ልብህን ከፍተህ ውጥት ብታደርገው ይሻል ነበር። የማያገኙትን ሰው ማፍቀር እኮ ትርፉ ጉዳት ነው። ይኸውልሽ አይንሽን ከፈት ታደርጊና እዚህም እዛም ምናምን ቃኘት ብታደርጊ ነው የሚሻልሽ። እንደምታስበው ቀላል አይደለም። እኔ የምልሽ የሆንሽ ቆንጆ ነገር እንደሆንሽ ግን ነገሮች ያውቃል። ኧረ እባክህ ስለማውቀው ነገር አያስፈልገኝም። አቤት በራስ መተማመን እንዴት ደስ ይላል! በእናትሽ አካፍለ ማለት ቆይ በራስ አትተማመን ምናምን እያልሽ ነው? እኔ እንደሱ አላልኩ። አንተ ካልክ ደግሞ ጨዋታ ላይ ጎበዝ ነሽ። መጫወቻ ካገኘው ሁሉም ሰው መጫወት ይችልበታል። ኧረ እባክሽ እንደዛ ነው እንዴ? ይኸውልሽ እኔ ብዙ መጫወት አልችልም እና ለማታለሁ እንጂ ይኸውልህ ጎል ማግባት ከሌለ ጨዋታ መጫወት ትርፉ ድካም እንዴ። እኔ ጎል ማግባት ላይ በጣም አሪፍ ነው። ሳገባ ብታይኝ እንደውም ለምን አላሳይሽም? አይመስለኝም። ጨዋታ አልችልም ስላልክ መጀመሪያ ጨዋታ ልመች። ለማንኛውም እኔ ዞር ዞር ባይ። እንዲህ ምላስ እሺ እየሰማሁህ ነው። መናገር የምትፈልገውን ነገር ተናገር። ቆይ ግን የልዱ የምር ከኔ መለየቱ አስችሎሽ ነው? እውነቱን ለመናገር በጣም ከብዶኛል። እኔም በጣም ከብዶኝ ነበር። አይደለም ይህን ያህል ጊዜ ልትዘጊኝ ይቅርና ለደቂቃ ሳታወሪኝ ስትቀሪ እንደሚደብርሽ ነው የማውቀው። ይኸውልህ ማክቤ፣ እኔ በጣም ነው የምወድህ፣ ግን ደግሞ እንደ ሌሎች ወንዶች እንደማፈቅር እርግጠኛ ሆነ የፍላጎቴ ፈላጭ ቆራጭ እንድትሆን በፍጹም አልፈልግም። ቆይ እኔ ከመቼ ጀምሮ ነው ያንቺ ፍላጎት ፈላጭ ቆራጭ ሆንኩት? ይኸው ጊሊያድን እንዳላገኘው እያደረግክ አይደል እንዴ? ከዚህ በላይ ፍላጎቴ አዛዥ መሆን አለ? እሱን እኮ ያደረግኩትኝ ፍቅራችንን ፕሮቴክት ለማድረግ ነው አይደል እንዴ? አውቃለሁ፣ ግን ደግሞ እኔ ላይ እምነት ሊኖር ይገባል። እንዴ ኤልዱ፣ ልጁ እኮ ምኑም ደስ አይልም። ቆይ እኔ የምለው የታውቀው ነው ግን የጠላው በእኔ ምክንያት አይደል እንዴ? ተዋወቃችሁት? አልገባኝም እንዴ። እሱማ ይኸውልህ ማክቤል፣ አንድ ነገር ልብ በል። ምንድን ነው ደግሞ? ማይኮንም በጣም ነበር የምወደው የነበረው። ይህን ነገር ለአንተም ሆነ ለማንም ሰው ማንሳት አልፈለግኩም ነበረ። አሁን ግን በጣም ነው እየናፈቀኝ ያለው። በቃ ድንገት ጊሊያድን ሳየው ማይኮን ትዝ አለኝ። እናማ ፍላጎት የምታከብርልኝ ከሆነ አብረን መቀጠል እንችላለን። ካልሆነ ግን እየወደድኩም ቢሆን እንድጨክንበት አደረገኛለህ። ከዚህ በላይ ምንም ማድረግ አልችልም። ቆይ ኤልዱ፣ ላንቺ የኛን ፍቅር ማቋረጥ ይሄን ያክል ቀላል ነው? ቀላሉን እኮ አይደለም፣ ግን ፍላጎቴ እንድታከብር ለማድረግ ከዚህ በላይ ምንም አይነት አማራጭ የለኝም። እኔ ግን ምንም ደስ እያለኝ አይደለም። ከዚህ በፊት እኮ ከአቅሜ በላይ በሆኑ ጉዳዮች ጣልቃ እንድትገባ ፈቅጄልሃለሁ እኮ። በምን ጉዳይ? ፎር ኤግዛምፕል ላይክ በባዶ ጉዳይ። እሱም እኮ የፍቅራችን አደጋ የነበረ ሰው ነው አይደል እንዴ? ጊሊያድ ግን ከሱ በጣም የሚለይ ሰው ነው። ኡፍ ኤልዱ፣ አሁን ያቀረብኩልህን ነገር ትስማማለህ ወይስ አትስማማም? አሁንማ ምን አማራጭ አለ? በቃ ተስማምቻለሁ። አመሰግናለሁ። ችግር የለም ግን ተታርቀናል አይደል? አዎ ታርቀናል። ታዲያ አልናፈኩሽ? በጣም ነው እንጂ ናፈቀኝ።
ሰብለ እንኳን ደህና መጣሽ። አሁን እውነተኛ ማንነት ተጋለጠ አይደል? የትኛው የተደበቀ ማንነት ነበር? በሴት መከበብ፣ ሁሉም እንደምትፈልጋቸው እንዲያስቡ ማድረግ። እኔ ምንም አላደረኩም። ራሳቸው ናቸው ወዶኝ እየመጡ ያሉት። ለዚህ ደግሞ አንቺ ምስክር ነሽ። እንደዛ ካሰብክ ለምን ብርክቲን ይሄን ያህል ዋጋ ስትከፍል ዝም አልካት? ታዲያ እኔ ምን ማድረግ እችላለሁ? በግልጽ አልሆንሽም ብለህ ቁርጡን መናገር እኮ ነው። እሱን እንኳን ደጋግሜ ነግሬያት ነበር። ተግባርህ ግን በተቃራኒው ነው። እንዴ ቆይ ምን አደረግኩኝ? ሲልክ እስከ ቤት ድረስ ትሸኛታለህ። ሲልክ በፈለገችበት ሰዓት ታገኛታለህ። ሲልክ ደግሞ አቅፈህ ታባብላታለህ። እየተከታተልሽኝ ነው? ምን ይሁን ብዬ ነው ደግሞ አንተን የምከታተልህ? እሱን አንቺ ልጠይቅሽ እንጂ። ሌላው ቢቀር እንኳን ለዓለም ስሜት ልትጨነቅ ይገባል። ለአንቺ ስሜት እኔ ምን አገባኝ? ከፈለክ ለምን የግቢው ሴቶች በሙሉ እንዲከቡክ አታረግ? እኔ ግን እንደዛ መሰለኝ። በጣም ነው ትገኝ አይደል? ቅድም ለካ መተሽ እንደዛ ስትሆኝ የነበረው ከኤላ ጋር እንደዚህ ለመሆን ነው። በእርግጠኝነት ጆኒ ላይ ቺዝ ለማድረግ እየሞከርሽ ነው። በጣም ጥሩ። አንተ እንደፈለክ ማሰብ ትችላለህ። አንቺም እንዴት ብታስቢ የኔ ማንነት አይቀይረው። ኤላዬ እንዴት ነህ? ወይ ሰብለ እንዴት ነሽ? አሁን እኮ ከካሊብ ጋር ነበርኩ እናማ ጆኒን ብቻውን ትተሽው እዚህ መሆንሽ ደስ ላይለው ይችላል። ከኤላ ጋር መገናኘታችን ምንም የተደበቀ ነገር የለውም። እሺ ወንዶች ግን እንደዚህ የሚያስቡ አይመስለኝም። ቺት እንዳረግሽባቸው ያህል ሊቆጥሩስ ይችላሉ። ስለምክርሽ በጣም አመሰግናለሁ። የመጣሽበትን ጉዳይ ከጨረሽ መሄድ ትችላለሽ። ብርክቲ ረፊ ያው እኔ እያለሁ እንዳልባት ታወራም ብዬ ነው። መልካም ጊዜ ይሁንላችሁ። ቆይ ብርክቲ አውቀሽ ነው አይደለም የምታናጃት? ሀቢብትዬ በለኝ። እሺ ሀቢብቲ ለምን ነው የምታናጃት? ልክ ስላልሆነ ነው። ምን ሆኖ ልክ ያልሆነ? በድብቅ ሁለታችሁ መገናኘት የለባችሁ። እኛ እኮ በድብቅ አልተገናኘንም። ቢሆንም ሁለታችሁም ፍቅረኛ አላችሁ። እነሱ ልታስቡ ይገባል። ሀቢብቲ የሳሳተ አስተሳሰብ እያልሽ ነው። እሺ ስለ ሰብለ አስረዳኝ። ምን አባሽ ፈለግሽ? ካሌብ ላናግርን የመጣሁት በስነ ስርዓት አዋራ። እኔ ስነ ስርዓት ከሚያውቅ ሰው ጋር ነው በስነ ስርዓት የማወራው። ስማ ጥላችንን እናቁምና በስነ ስርዓት እናውራ። እኔ ላውራሽ አልፈልግም። አሁን ከፊቴ ዞር በይ። አልሰማሽኝም ነው? ከፊቴ ዞር በይ እያልኩሽ ትቀመጫለሽ? የጋራ ጉዳይ ነው። እኔና አንቺ ምንም የጋራ ጉዳይ የለንም። በደንብ ነው እንጂ ያለ። ስማ ብርክቲ የሌለ እንደተመቸች አውቄያለሁ። እና እሱ እንዴት ሆኖ ነው የጋራ ጉዳያችን የሚሆነው? ብርክቲ ኤላን ከኔ ለመንጠቅ እየሞከረች ነው። እና እኔ ምን አገባኝ? ኤላ የኔ እንደሆነ አምና ከተቀበለች ነፃ ሆነች ማለት ነው። ግን እሱ ልታገኘው እንደምትችል ካሰበች አንተን ዞር ብላም አታይህም። ስለዚህ ሁለታችንን ፍቅራችንን ለማግኘት አብረን መስራት አለብን ማለት ነው። ከጀርባሽ ምንም አይነት ተንኮልና ተልእኮ ከሌለሽ ተስማምቻለሁ። ነገር ግን አንድ ነገር አስባለሁ ብትይ ያበቃልሻል። አታስብ፣ ለጋራ ጥቅም ብቻ ነው። በጣም እንጂ እቺ ጸጋ የምትባል ሴጣን በእህቷ አስፈራርታት እንደሆነ በደንብ ጠርጥሬ ነበር። በደንብ እሺ፣ ከዚህ በኋላ ምንድን ነው ማድረግ ያለብን? በቃ ምን እናደርጋለን? ጸጋም ሆነች በጸጋ ዙሪያ ያሉ ሰዎች ማወቃችንን ጭራሽ ማወቅ የለበትም። እሺ፣ እስከ መቼ አላውቅም፣ ግን ደግሞ አሁን የክረምት ትምህርት እያለቀ ስለሆነ በእርግጠኝነት መምጣቱ አይቀርም። ከቾቻ ጋር የሚኖራችሁ ግንኙነትስ እንዴት ነው የሚሆነው? ያው በስልክ እናወራለን፣ አልፎ አልፎም ደግሞ በድብቅ ለመገናኘት እንሞክራለን። ምን አይነት ሴጣን ናት በእናትሽ? ሄሎ፣ አሁን በትክክል ጓደኝነታችን የሚፈተንበት ሰዓት ላይ ደርሰናል። እንዴት? ይህንን ጉዳይ የምናውቀው እኛ ሶስታችን ብቻ ነን። ግን ከሌላ ሰው ብሰማው ከአንቺ ውጭ ማንንም መጠርጠር አልችልም። በዚያ ትጨነቂ። ድጋሚ ማስህተት አልሰራ። በጣም ጥሩ። እኔ ምልሽ አንድ ሀሳብ ነበረኝ።
ምን አይነት ሀሳብ? ለምን ቹቻ ጋር እንዳደረግነው አይነት ነገር ዳኒ ጋር ለምን አንሞክረው? ዛሬ ዳኒ ክላስ መጥቶ እንዴ? አልመጣም፣ ግን ነገ ማድረግ እንችላለን። ይሄ እንደው ምን አባቴ ይላርግሽ? አዎ ሃይ ጆኒ። ሃይ ብርክቲ። ላናግርህ ስፈልግ ነው ያገኘሁክ። ስለምን? ስለ ቪዲዮ ነው። ቆይ መች ነው የምንቀርጸው ግን? አንቺ ደስ ባለሽ ጊዜ እንቀርጻለን። እንደዛ ከሆነ ጽፌ መጥቻ አሳይካለሁ። ይቻላል። ደግሞ ምንም አላልከኝም። ስለምን? ስለ ዩኒፎርሜ እኮ ምንም አላልከኝም። አላማረብኝም? ሴትዮ ምን እየሆንሽ ነው? እያሳየሁት ነው። ዩኒፎርሙ ነው ወይስ ሌላ ነገር ነው ማሳየት የፈለግሽው? ካጠፋ ይቅርታ። ከጨረሽ መት ትችያለሽ። ጆንዬ ምንም አላልከኝም እኮ። ያምርብሻል። አመሰግናለሁ። እሱን ነበር የምፈልገው። ባይ። እንዴት ነው የማደርጋት? ተያት እባክሽ። ለምንድን ነው የምተዋት? ምን ነው ቀናሽ እንዴ? እኮ እኔ ሰብለነኝ በዚህች ምቀናው። እሱ እንኳን በደንብ ቀንተሻል። ደግሞ ስትቀኝ በጣም ነው ደስ የሚለኝ፣ ምክንያቱም እንደምትወጂኝ ያረጋግጣል። ደግሞ እኮ ጆንዬ ነው ያለችው። እሺ በቃ እንሂድ። ደግሞ ጨጓራሽን አትላጩ። ደረሰ ደረሰ ደረሰ። አሁን የተከፈለው መስዋዕትነት ተከፍሎ ቃጁን ከድል የምናወጣበት ከታገተችበት ቦታ የምናወጣበት ሰዓት ደረሰ። ሚኪ በእናትህ ሚኪ መልክ መስራቱን ትተህ ለቃጁ ደሜ እንድረስላት እንፍጠን። እስኪ ለማፈን ዝጋ እንዴ! ልጁ ሚሽኑን እየመራ አይደል እንዴ? ምንድነው የምረብሸው? አንተ ልጅ ረፍ በእናትህ። የፊቱ ሼፕ ይሄን ፊት ተባለ ደግሞአለሁ ተፋደሽ እኮ ይሄ ፊት ስመሽ ሰው አደረግሽው። ለነገሩ አሁን እንደውም አንድ ነገር ልንገርሽ፣ እዚህ ሁሉ ጣጣ ውስጥ የገባ ነው በአንቺ የተነሳ ነው። የሰርካርን ቤት ታሳየኛለሽ። ምን አልክ አንተ? ይቺን የመሰለሽ ብርቱካን የመሰለሽ ከንፈሯ ምሳቃ ሚል ከንፈር አግኝተ ነው ይቺን የመሰለሽ ልጅ ነው አሳይሻለሁ የምትለው? እኔ የምለው ቆይ እሱ በምን ያውቃል? የእሷ ከንፈር ምሳቃ ይበላ አይበል በምን ያውቃል? ቀምሰዋል? አልቀመስኩም። አንተ ቀምሰህ ታውቃለህ? ኧረ አልቀመስኩም። ምስኪን እኮ ነው። አሁን ይኸውልሽ ደሜ እየፈላ አባዬ ተረጋጋ። እሺ እኔ